የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየነው ካለ አሳዩ ነው ብሎ እያልኩ ያለት። አዎ ጥምቀት በዓልን ኦርቶዶክስ ታከብራለች የሚል ጥያቄ ነበራችሁና ኤርሚ ፕሮቴስታንቶች ጥምቀት እንደሚያከብሩ ታውቃለህ? አይ አይመለከተንም። ያክብሩ፣ እነሱ ስላከበሩ ነው እናንተ የምታከብሩት ማለት ከጴንጤ ኮርጃችሁ የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች የሚያከብሩት መጽሐፍ ቅዱሳዊ ነው ጥምቀት። እኔ ሲጀምር ጴንጤ የሆነው ጥምቀት የሚያከብር አላውቅም፣ ግን አለ ብለህ እኔ ማስረጃ ሁሉ ሰጣለሁ። አሁን ለተጠየቀው ጥያቄ ይሄ ነው መልስህ። ስለዚህ እናንተ የራሳችሁ በዓል የላችሁም። አድምጠኛ፣ የራሳችሁ በዓል የላችሁም። ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው። ኤርሚን የምትባሰውዬ ዝም ብለህ ነው እንደምታወራው፣ ግን አንተ ዝም ብለህ ታወራለህ አይደል? እውቀት እንዳለው ሰው ሰውዬ አይባልም። እኛም ሴትዮ አንልሽም። ስርዓት አድርጊ፣ በስርዓት ጥያቄሽን ጠይቂ። አይ ግን እስከ መቼ ነው ግን የራሱ መጽሐፍ ቅዱስ ከፍቶ የሚያስተምረው እሱ ሰውዬ? ሁሌ ከመሳደብ መቼ ነው የሚወጣው? ከመንደር ወሬ እንደ ባልቴት ቁጭ ብሎ ከአሜት ከመቼ ነው የምትወጣው አንተ? ምን አለ መጽሐፍ ቅዱስ ከፍተህ ብታስተምር፣ ያኔ እንመጣለን እኛም ወደ አንተ እውነት ካለ። እሺ አሁን ወንድም እህታችን ምንድን ያልሽው? ወንድማችን ልላት ነበር ተሳስቼ ታደርገኝ ባይዛዊ ልደትን ለምን ነው አላደረግንሽም? ነው የጨረሽ መስሎኝ ነው። ካልጨረሽ ጨርሺ፣ ሚዩት አታርጓት። ልደት ትክክል አይደለም ብለሃል። ልደትን ለምን ነው የምታከብሩት? ኦር ፋሲካን ለምን ነው የምታከብሩት? ትክክል ካልሆነ ከኛ ጋራ ለምን ነው የምታከብሩት? አንደኛ ጥያቄ ጠይቀኝ የገባሁት ለምን ነው ጴንጤዎች የሚያከብሩት? ትክክል ካልሆነ ኦኬ፣ ትክክል አይደለም አርፎ መቀመጥ ነው። ለምን ነው የሚያከብሩት? እዚህ ጋር ትክክል አይደለም እያሉ እንትን ሃይማኖት ማራመድ አለ እንዴ? አለ እንደዚህ አይነት ስርዓት። እዚህ ጋር ደግሞ ጭፈራ ምናምን ያላችሁት ባይዘው ጭፈራው ባይኖር ኖሮ እናንተ አሁን እዚህ ጋር ያወራችሁት ነገሮች ባይኖሩ ኖሮ ትክክል ነበር። ትመጡ ነበር ወደ ኦርቶዶክስ። እሱን ያስወጣችሁ፣ እሱ ስርዓትን ያስወጣችሁ። ስለዚህ ሰዎችን ነው የምታምኑት ማለት ነው። የሰዎችን ድርጊት ነው የምታዩት ማለት ነው። ሰው ምንም ሊያደርግ ይችላል። ባይዘው ሰው ነው። ገባ? ሰው ስላደረገ ኦርቶዶክስ እንዲያደረገች ማለት አትችልም። አፈን ሞልተ እዚህ ጋር ያለው ሰው በሙሉ ህፃን አይደለም። ማገናዘብ ማስተዋል አይምሮ ያለው ሰው ነው። ሰዎች አደረጉ። ኦኬ ቄሱ አደረገ፣ ቄሱ ጨፈረ። ምን አገባን ታዲያ? ሰው አይደል እንደ ቄሱ እንደዚህ ይዘው ወጡ። ቢራ ይዘው የፈለገ ይዘው ወጡ። ሰዎች እኮ ናቸው። ምን ሆነሃል ወንድም አለ። ስለዚህ ሰዎችን አይደለም የምናመልከው እኛ ክርስቶስን ነው፣ የተሰቀለውን ነው፣ ባለመስቀሉን የመስቀሉን ባለቤት ነው። ገባ? ኤርሚ የምትባል ሰውዬ ሰዎችን አናመልክም፣ ሰዎችን አንከተልም። እናንተ ቤት ያለውን ጉድ ማን ይንገራችሁ? እናንተ ጠቅላላ መዝሙራችሁ ጭፈራ ነው፣ ዳንክራ ነው። ያንን ለምን አትቃወሙ? በእናንተ መዝሙር እኮ አሁን አብዛኞቻችሁ እያፈራችሁ የኛን መዝሙር እያዳመጣችሁ ነው አይደለም እንዴ? የአደባባይ ምስጢር እኮ ነው። እያንዳንዱ ቲክቶከር ጴንጤ የኦርቶዶክስን መዝሙር እንጂ የጴንጤን አይሰማም። ምክንያቱም የእናንተ መዝሙር ስለሚያሳፍር ነው፣ ስለሚያሸማቅቅ ነው። እሺ ለምን ጥያቄሽን ጠይቂና ማወቅ የፈለግሽው ጠይቂ። አንተ ብዙ ስታወራ ነበር። የእናንተ መዝሙር ስለሚያሳፍር የኦርቶዶክስን ታዳምጣል። የኦርቶዶክስ ደግሞ ትክክል ነው ብለህ ስለምታምን ነው። መዝሙራችን ትክክል ከሆነ ሁሉ ነገራችን ትክክል ነው ማለት ነው። መዝሙሩ እኛ የእናንተ መዝሙር አንሰማም። ምክንያቱም ለሰይጣን የተዘፈነ ዘፈን አይደለ? ስንት ደቂቃ አንሰማም የእናንተም ዘፈን። እናንተ ግን በአደባባይ እኔ ነው የሚዩት ያርኩሽ። ስንት ደቂቃ እንስጥሽ? ቀጥይ ነው። ስንት ደቂቃ እንስጥሽ? ጨርሻለሁ። ስለዚህ ዝም ብለህ 24 ሰዓት ኦርቶዶክስ ላይ አፍን ስትከፍት አትዋል። መጽሐፍ ቅዱስ ከፍተህ አስተምር። ስንት ደቂቃ እንስጥሽ ነው ያልንሽ? እንድታወሪ እህታችን የቀረሽ ካለ ማለት ነው። ሳትገደቢ አንቺ የምትይኝ ደቂቃ ሰጥሻለሁ። ሰው ይሰማሻል። ተው ሚዩት አታርጓት። እህታችን ጨርሰሽ ነው ወይስ? ስለዚህ ኤርሚያ አጠቃላይ ምልህ አስተምር ነው በቃ። መጽሐፍ ቅዱስ አስተምር ከቻል። ኦርቶዶክስ ላይ አትለጠፉ። እድሜያችሁ ታሪክ የለ። ጴንጤ እኮ ታሪክ የለው። የትኛውን በዓል እህቴ ስንት ደቂቃ እንስጥሽ? አታውሪ እኮ አላልኩሽ። ደቂቃውን ወስኝና
አውሪ። አሁንም እያወራሽ ስለሆነ ጨርሻለሁ። እኔ ልከራከር አልገባውም ከአንተ ጋር። በነገራችን ላይ የሃይማኖት እውቀት የለኝም። እሺ ሳትሳደብ ራስን ችል አስተምር። እንዴት አይነት እዳኮ ነው! መልዕክት ልነግርህ ነው የገባሁት። እንዲህ አይነት ትውልድ እንግዲህ ታያችሁ ወገኖች። ስንት ደቂቃ እንስጥሽና አውሪ ስንላት ጨርሻለሁ ትላለች። እኔ ላወራ ስል አታቆሙ። ዚስ ኢዝ ኦርቶዶክስ። የኦርቶዶክስ ጠባይ እንደዚህ ነው። የኦርቶዶክስ መልክ እንደዚህ ነው ማለት ነው። ምክንያቱስ አሁንም ቀጥዬ አውሪ፣ ግን ስንት ደቂቃ ልስጥሽ የቀረውን እንድታወሪ እያልኳት ነው። ጨርሻለሁ ትላለች፣ ግን ጥያቄ አትጠይቅም ወይ ቃል እግዚአብሔር ጠቅሳ እኛ በቃሉ መሰረት እንዲናደርጋለን እናንተ ግን እንደዚህ ታደርጋላችሁ ብላ ልዩነት አታሳይም። ሮሮ ስሞታ ነው የያዘችው። አሁንም እህቴ ከቀረሽ እንድጨምሪ ስንት ደቂቃ ልስጥሽና ደቂቃ ሊያዝልሽና የምጨምሪው ነገር ካለ ጨምረሽ ከዛ ጥያቄ ካለሽ ጥያቄ ጠይቂኝ። ስንት ደቂቃ ልስጥሽ? የጠየቁት መልሽልኝ። 3 ደቂቃ ደቂቃውን ከ54 ነው ከ57 ላይ እስቲ አንቺው ራስሽ ታቆሚያለሽ አታቆሚም? የቤተክርስቲያንሽን መልክ ታሳያለሽ። ቀጥ 3 ደቂቃ ቀጥ። ያው ጥያቄ ለምንድን ነው ፋሲካን ገናን ትክክል አይደለም ብለሃል? አሁን አደባባይ ላይ የምታከብሩት ኬት አንጥታችሁ ነው የምታከብሩት? ሌላው ደግሞ የጌታን እናት የአምላክን እናት በዚህ ልክ የምትጠሏት እንዴ? አምላክን ሌላ መረጃ ምን ይምጣላችሁ? አምላክን እኮ ነው ወልዳ አቅፋ ጡቶቿን አጥብታ ያሳደገች አይደል? ከዚህ በላይ መረጃ ምን እንጣላችሁና በዚህ ልክ ማርያምን የምትጠሏት ጴንጤዎች? በዛ ላይ ደግሞ የእናንተ ቤት ስንት ጉድ እያለ ለምንድን ነው ሁልጊዜ ኦርቶዶክስን የምትሰድበው? አንተ ለአንተ ፐርሰናሊ ለምንድን ነው ኦርቶዶክስ እንዲወደች በዚህ ወጣች በዚህ ገባች እያልክ 24 ሰዓት ስለ ኦርቶዶክስ ስታወራ የምትውለው? ስለ እናንተ ቤት ለምን አታወሩም? ስለ እናንተ ቤት ለምንድን ነው የማትወያየው ነው? ይሄንን ነው የምልህ። አመሰግናለሁ ስላስገባችሁኝም ስላዳመጣችሁኝም። ጨርሻለሁ። እኔ ልወያይህ አይደለም የገባሁት። ብዙ ሊወያዩ ጥያቄ ያቀረቡልህ እውቀት ያላቸው ሰዎች አሉ። እነሱን እምቢ ብለህ እኔ አሁን ከአንተ ጋር ምንም ልነጋገር አይደለም የገባሁት እና ታንኪዩ። እንዲህ አይነት ዘመን ላይ የደረስነው ወገኖች፣ ከእኔ ጋር እየተነጋገረች ከአንተ ጋር ሳትሳደብ የተጠየቀውን ብቻ መልስ። ኤርሚያስ እንዲህ ናቸው ኦርቶዶክስ በዚህ ወጥተው በዚህ ወጥተው ሚዩት አድርጋለሁ። አልጨረሰችም። ኖ አልጨረሰችም። ቆይ አልጨረሰችም። ተዋት። እኔ የጨረሰች መስሎኝ ነው። እንዲህ አይነት ጠባይ ያላቸው ኦርቶዶክስ ያ እሺ፣ ቀጥይ ታለም የጨረሽ መስሎኝ ነው። ይቅርታ እኮ አትሳደብ። እንዲህ ናቸው ኦርቶዶክስ ብለህ አትፈርጅ። እኔ እኮ ፐርሰናል አንድ ሰው ነኝ። ምን ሆነሃል? ሁልጊዜም እኮ ይሄ ነው ችግርህ። ደቂቃዋን አልጨረሰችም። ተውት። ሀሳቧንም አልጨረሰ እሷ መቼም አልጨርስም። ግን ጠብቁ። መልካቸው ይሄ ነው። የቤተክርስቲያኒቱ ልጆች መልክ ይሄ ነው። እዚች እህት ላይ የሚታየው ማለት ነው አለኝ። የቤተክርስቲያን ልጆች እንዲህ ናቸው አትበል ወንድም አለም። አትፈርጅ። አንድ ሰው ቤተክርስቲያን በአንድ ሰው ወይ በሆነ ሰው እንትን አትልም፣ አትወክልም። እኔ ራሴን ችዬ ነው አሁን እዚህ ጋር ስትሳደቡ አላስችል ብሎኝ የገባሁት። ገባ? እኔ ፐርሰናል አንድ ሰው ነኝ። ስለዚህ መናገር ካለብህ እኔን እንጂ ቤተክርስቲያን እንዲህ ናቸው በዚህ ወጥቶ እውቀት የላቸውም። እንዲህ ብዙ እውቀት ያላቸው ሰዎች አሉ። ባይዘው እንዴ ሲጀመር ጴንጤ የትኛው ሰው ነው እውቀት ያለው? ስለዚህ እንዲህ ናቸው ሳትል መናገር ካለብህ እኔን ተናግረክ የጠየቅኩን ጥያቄ መልስ። ኤርሚያስ ቀጥል ነው ላውራ። አይ ካልጨረስሽ አውሪ፣ እየጠበቅን ነው። የቤተክርስቲያኒቱ መልክ ስለዚህ አትሳደብ እባክህ፣ አትሳደብ እባክህ። ከኦርቶዶክስ ራስ ላይ ወርደህ ወንጌልን ስበክ፣ ወንጌልን አስተምረህ እባክህ። ወንድም አለም እባክህ ራስን ቻል። ኤርሚያስ ራስን ችለህ ብትሰብክ እኮ ብዙ ሰዎች ወደ አንተ ሊመጡ ይችላሉ። 24 ሰዓት ስለ ኦርቶዶክስ ስታወራ አትዋል። ባልቴት እንደ ባልቴት ስታወራ ስታማ እንዲህ ናቸው በዚህ ወጥተው አትበል። ይሄንን ነው የምልህ ወንድም አለም። እሺ ደቂቃው አልቋል። ትፈቅጅልናለሽ ግን ከዚህ በኋላ እንድናወራ? ደቂቃው አልቋል። ሳይሽ አያያዝሽ እንደማትፈቅጅልን አውራ። ሳትሳደብ አውራ፣ ወንጌልን ስበክ። እሺ ሜት አድርጊው። ምን አለችን ስትገባ? ጥያቄ አለኝ አለች። ከዛ ያለ ደቂቃ ያን ረጅም ሰዓት አወራች።
እድል ትሰጠኛለች ብዬ ብቁለጨለጭ ሰሚ ያጣው ሚዩት አደረግኳት። ደቂቃ ልስጥሽ ብዬ አልኳት። አሁንም በተከታታይ ነው የምታወራው። ደቂቃ ሰጠዋት። ጥያቄ ይጠይቃለች ብዬ ካልኩ በኋላ እኔ ከአንተ ጋር ላወራ አይደለም የመጣሁት አለች። ከእኔ ጋር እያወራች እንዲህ አይነት ትውልድና እንዲህ አይነት ዘመን ነው ያለው። ከእኔ ጋር ውጭ ብላ እኔን እየጠየቀችኝ ከአንተ ጋር ላወራ አይደለም የመጣሁት ብላ አለችኝ። ሰምታችኋል አይደል ወገኖቼ? እኔን እየጠየቀችኝ ጥያቄ እየጠየቅኩ ነው እንትን እያልኩ ነው፣ ግን እኔ ከአንተ ጋር ላወራ አልመጣሁም አለች። ለውይይት አልገባውም ያልኩ ለውይይት አልገባውም ያልኩ እዩት ያልኳችሁ ማለት ነው። እናቱ ሚውት አርጊያ በቃ ደቂቃ እኮ ተሰጠሽ። ለምን አዳምጪ፣ በቃ አዳምጪ፣ ስሚ። አንቺ ሰውዬ ምናምን እያልሽ እየተሳደብ ስድብ ኖ ስድብ እኮ ቀላቅለሽ ነው። ጥያቄም ስድብም ሀሳብም ነው የሰጠሽ። እሱም ደግሞ አንቺ በሄድሽበት ልክ ይነግርሻል። አዳምጪ። የተረት ሳይፈርስ መውረድ የለም ተብለሻል። ከስር በኮመንት የነበረው ቤተ እምነቴን እኔ አልተሳደብኩም። ወንድም አለ ማረፌር ሁኑ። ቢያንስ እውነትን ተናገሩ። አደባባይ ላይ አንቺ የየት ሀገር የማን ባህል ነው አንተ ሰውዬ የሚባለው? ያውም ሴት ልጅ ለታላቅ ወንድሟ አንተ ሰውዬ የምትልበት የት ነው? አልተሳደብኩም ማለት ምን ማለት ነው? ሰውን እየዘረጠጥሽ ችግር የለውም። አንዳንዴ ባላ አሁን ሚውት አርጊ፣ አዳምጪ። በቃ ሚውት አርጊ። በቃ አንቺ በሄድሽበት ልክ እሱም ያስረዳሻል። በቃ መልስ ነው ብሎ ያሰበውን ይመልስልሻል። ሚውት አርጊ፣ አዳምጪ፣ እንማማር። እኛም እንማር። ምን ችግር አለው? ተማሪ። አሁንም አንድ ደቂቃ ሳላወራ እንደምታስቆመኝ አምኜ ልቀጥል። አንደኛ ምን እንደተወራ እንኳን ራሱ ምን እንዳወራቸው መልሰሽ ያወራሽውን አውሪ ብዬ ብላት መልስ አታወራው። ምክንያቱም ብሶት ከሀዘን እንጉርጉሮ ከጥያቄ ከሚመስል አይነት ተቀላቅሎ የቀረበ የዘመናችን ዘመናዊ የሀዘን መገለጫ አይነት የሰጠች ነው የሚመስለው። ጥያቄ አይደለም የጠየቀችው፣ ሀሳቧንም በመጽሐፍ ቅዱስ አስደግፍ አይደለም የተናገረችው። ልብ በሉ። ሁለተኛ እኔ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል፣ ግን ለእኔ ጥያቄ ጠይቀሽኛል። ስለዚህ ከኔ ጋር ልታወሪ ስላልመጣሽ እኔ የጠየቅሽኝን ጥያቄ ብለሽ ያልሽውን ነገር ከኔ ጋር አላወራሁም ብለሽኛል። ጥያቄ ጠይቀሽኝ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል። የኑሮ ውድነቱ ነው ግን እንደዚህ ያደረጋችሁ ማለት እንደዚህ ምን እንደምታስቡ ምን እንደምታወሩ የማይታወቀው የሀገሬ ሕዝብ እንዴት ሰው ከኔ ጋር እያወራ ጥያቄ እየጠየቅኩ ነው ታመጣታለህ የገና በዓል ብላ ያልከው የፋሲካ ያልከው ምናምን ነገር ብለሽኝ ጥያቄ 1 2 ያዝ ብለሽ ሮሮ ስሞታ ምናምን ነገር ሁሉ ቀላቅለሽ እኔ ግን ከአንተ ጋር ላወራ አይደለም የመጣሁት ያው እንደዚህ ዝም ብዬ እንትን አላስችል ብሎ እንጂ። ታዲያ ለማን ያወራሽው? ማን የጠይቅሽው ታዲያ? ነይ ደግሞ አትደበቂ። ስለዚህ እኔ ከኔ ጋር ልታወሪ ስላልመጣሽ ለጠይቅሽው ጥያቄ መልስ የለኝም። ወደ ሶኒ ሄዳለሁ። ሌሎች ከኔ ጋር ሊያወሩ የሚችሉ ኤርሚ፣ እኔ ለውይይት አልገባውም ነው ያልኩት። ውይይት ጨርሰሻል። በቃ ጨርሰሻል። አሁን ሌላ ኦርቶዶክሳዊ ካለ ይግባና የሚጠይቀኝ ከኔ ጋር ማውራት የሚፈልግ ሰው የሚጠይቀኝ እኔም የምጠይቀው ማለት ነው። እሷ ከኔ ጋር ልታወራ አልመጣችም። ራሷን 1300 ሰው ፊት ያለችው ጥያቄ ጠይቄሃለሁ አለችኝ፣ ግን ከአንተ ጋር ላወራ አልመጣሁም ብላለች። ስለዚህ እኔም አይደለም አልኩ። አንተ አሁን ማነሽ ትንቧለል እታች ረጅ እንዴ ታምሽን እንዴ እታች ረጅ ከኔ ጋር እያወራሽ እኔ አንተን ላወራ አይደለም የመጣሁት ብለሻልሽ። 1300 ሰው እየሰማ ነው። እኔ ልታወሪኝ ካልመጣሽ እኔ አንቺን ላወራሽ ፈቃደኛ አይደለሁም። የምታወሪውን አውርተሻል፣ ጨርሰሻል፣ ሄደሻል። እኔ አሁን ከኔ ጋር የሚያወራ እኔም ሳወራው እኔም ምናል እሱም ይጠይቀኛል፣ እኔም ጠይቀዋለሁ። እንዲህ አይነት ሊያወራ የሚችል ኦርቶዶክሳዊ ካለ ይምጣ። አንቺ ልጅሽን ሽሩሩ ማሙሽ ሽሩሩ በይ። ኦኬ፣ ጌታ የሰጠሽ ልጅ ነው፣ እሱን አሳድጊ እህትዬ። ይሄ በጨበጣ ዝም ብሎ የሚወራ አይደለም። ኦኬ፣ ከኔ ጋር ሊያወራ እሱ ጋር ጠይቀኝ መልስለታለሁ በቀነት። እሱም እኔም ከጠይኩት መልስልኝ የሚችል ሳወራው ሊያወራን የሚችል ሰው እንደዚህ አይነት ሰው ይምጣ። ኦኬ፣ እንጂ ለፍልፎ ደቂቃ ሰጥቼሽ ይሄን ሁሉ አውርተሽ ግን አንተን ላወራ አይደለም የመጣሁት ምን ማለት ነው? ይሄ ጉሹ ይሆናል እንግዲህ የቃና ዘገሊላ ጉሽ ማለት ነው። እሺ፣ መሳደብ ከፈለጋችሁ መሳደብ፣ መራገም ከፈለጋችሁ መራገም ትችላላችሁ። ማንን? እኔን ማለት ነው። እኔን መሳደብም
መራገም የፈለጋችሁትን ማለት ትችላላችሁ። ግን ስጨርሱ ጥያቄ ካላችሁ ጠይቅ ትችላላችሁ። ለምን እንደሆነ ታውቃላችሁ? እኔ 10 ዓመት እኮ ነው እዚህ ሶሻል ሚዲያ ላይ 10 ዓመት ሙሉ ሲሰደብ የነበረ ሰው አሁን አንድ ጉሽ ጠጥቶ መጥቶ የሚሳደብ ወጣትም ይሁን ሴት በስሜት ሆኖ መጥቶ የሚሳደብ ሰው ማለት ነው ከሚስቴ እስከ እናቴ ከኔነቴ እስከ ትውልዴ ከልጆቼ እስከምን በዚህ 10 ዓመት ውስጥ ጥንብር ኩሱን አወጣኑ እስከ ዶቃ ማሰሪያው ድረስ ነገርኑ ብለው ያሉ ኦኬ እግዚአብሔር ስጋዬን እንደ አዞ ስጋ አወፍሮታል ማለት ነው። ምንድነው ያዞ ስጋ ያዞ ቆዳ እንደሚባለው ማለት ነው። ስለዚህ መሳደብ ትችላላችሁ። ኦርቶዶክሳውያን ስትመጡ መሳደብ ትችላላችሁ። አንደኛ የቤተሰብህን የእናትህን እና የአባትህን አስተዳደግ ታሳየኛለህ። ሁለተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን መልኳን ሁሉ ጭምር ታሳየናለህ ማለት ነው። እና እንዳትከለከሉ እና ጥያቄ ያለው ከስድቡ ቀጥሎ ጥያቄ ያለው ሰው ካለ መጠየቅ ይችላል። እኛ ዋናው እና ሚዩት እንዳታረጓቸው። መሳደብ መራገም መብታችሁ የተጠበቀ ነው። የቤተክርስቲያናችሁም ትምህርት ነው። ምክንያቱም ቤተክርስቲያኒቱም በመጽሐፍቶቿ ላይ ሁሉ ጭምር እርግማንና ስድቦችን ስለጻፈች በጸሎት መጽሐፍት ላይ ጻድቃን ብላችሁ የምትሏቸውም ብዙዎቹ ልክ እንደና አርሴማ አይነት ተሳዳቢዎች ስለሆኑ ማለት ነው መጽሐፋቸው ላይ ስለተጻፈ በስርዓት ዘወርሃ ሰኔንና ዘወርሃ ሐምሌን ድርሳነ አርሴማ ያነበበ ነው ገድለ አርሴማን ያነበበ ሰው በእውነት ኦርቶዶክሳውያን እንደዚህ አይነት መልክ የላቸውም ብሎ ሊል አይችልም። ጻድቃኖች ብለው ከሚሏቸውም ስድብ ነው የተማሩት ማለት ነው። ያው መረጃ እየሰጠው ገድለ አርሴማ ዘወርሃ ሰኔና ዘወርሃ ነሐሴ ዘወርሃ ሰኔና ዘወርሃ ሐምሌን ያነበበ ሰው ሄዶ ያነበበ ኦርቶዶክሳዊ ካለ እንድች አይነት ሰማዕት ናት ወይ ሰማዕት ብለን ስንላት የነበረው ብሎ ይላል። እና እዛ ጋ ያለውን ስድብ ነው አሁን እዚህ መጥተው የሚሳደቡት። ሰላም ብያለሁ ጋይስ፣ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነው? አለው ኤርሚ፣ ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክሳዊ ክርስቲያን ነኝ። እንኳን ደህና መጣ። እንኳን ቆያችሁ። እንኳን ለጥምቀት በዓል አደረሰ። አሜን። እንኳን አብሮ አደረሰን እንዳልል አንተ አትቀበል። እሺ፣ የጥምቀት በዓል መቼ ነው የጀመረው? እንግዲህ ለማወቅ የምትፈልግ ከሆነ ታሪክን ማንበብ ያስፈልገው። እንግሊዝኛን ማንበብ ከቻልክ ወንድሜ የጠየቁ ጥያቄ ላይ መልስ ካለ መልስ መመለስ ነው። ካላወቀው አላወቀውንም ማለት ያለብህ። ስላነበብኩማ ነው የምጠይቅህ። መቼ ነው የጀመረ የጥምቀት በዓል? ክርስቶስ ካዘዘበት ጊዜ ጀምሮ። ክርስቶስ መቼ ነው ይህን ትእዛዝ ያዘዘው? ማርቆስ 16:16 ማንበብ ትችላለህ። እዛ ጋር ምንድን ነው ያዘዘው? ጥምቀት በዓልን አክብሩ ብሎ ነው። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል አለ። የሰው ልጆች ለመዳን ማመንም መጠመቅም እንደሚያስፈልግ አዞናልና የኔ ጥያቄ ምን ነበር? ቤተክርስቲያን ታደርገዋለች፣ ትፈጽሟለች። ዳኒ የኔ ጥያቄ ምን ነበር? ጥምቀት መቼ ነው የተጀመረው አልክ? የጥምቀት ምንድን ነው ያልኩህ? የኔ ጥያቄ ጥምቀት መቼ ነው የተጀመረው? አልወጣኝም። የጥምቀት በዓል መቼ ነው የተጀመረው ነው ያልኩህ። አልወጣኝም። ያላልኩትን አትበል። እሱን ታሪክ ማንበብ ትችላለህ። እሱን ያነበብከውን አንተ በዓል አክባሪው ማለት ነው። ክርስቲያን ዛሬ ሳይሆን በመቶ ዓመት ውስጥ ሳይሆን የተጀመረችው ከመጀመሪያም ጀምሮ ነበረች። ጥያቄ መልስ ላይ መቼ የተጀመረች አይደለም። የጥምቀት በዓል መቼ ነው የተጀመረው? አንተ እንዳነበበ ሰው በዓሉን የምታከብር ሰው ስለሆንክ እኔ ኦርቶዶክስ መቼ ነው የጀመረችው? በ100 ዓመት ነው? በ1 ዓመት ነው? በ3 ዓመት ነው? አልጠይኩም። ተግባቦ ተወቁ። የጥምቀት በዓል መቼ ነው የተጀመረው? በዓሉን ነው ያልኩት። የጠቀስከው ማርቆስ 16 ነው። ከመጀመሪያም ጀምሮ ሰው መጠመቅ ከተጀመረም ጊዜ ጀምሮ ያ ጥምቀት ይከበራል። በዓል ሆኖ ይከበር ነበር። እንግዲህ ሰዎች መጠመቅ ከጀመሩበት ጊዜም ጀምሮ ያ ኦኬ። ስለዚህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ያሉት የክርስቶስ ቤተክርስቲያን ውስጥ መጥተው የተቀላቀሉ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ያሉት ሰዎች ናቸው። ወደ 3000 የሚሆኑ ሰዎች ወደ ጌታ ህብረት የተጨመሩበት ማለት ነው። እነሱ የጥምቀት በዓልን ያከብሩ ነበር። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍት ላይ መረጃ? በዓሉም ያኔ ይቀጥል እንደተጠመቁ በዓል ያከብሩ ነበር ብለህ ስላልከኝ
ያው ጥቅሱን ነግሬሃለሁ። ምዕራፍ 2 ቁጥር 38 ሐዋርያ ሥራ ነው እና ግን በዓሉ የተከበረበትን የመጀመሪያው ከዛ ጀምሮ ነው ብለህ ስላልክ የጥምቀት በዓል እንደናንተ ወደ ከተራ ታቦት ይዘው የወጡበት የነበረው በዓሉ የጀመረው ያኔ ነው ብለህ ስላልከኝ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ጥምቀቱን እንደ ጥምቀት ለድነት ነው ብለህ አክሰፕት ካደረግ ይሄ ነገር ብዙም አይከብድም። ጥያቄም ሊፈጥርብህ አይችልም። በዓሉን ነው ያልኩ። በዓሉን የተከበረበት ቡራቡሬ እንዳታረገው። እኔ ስለ በዓል ነው የማወራው። አይ ጥምቀቱን ተቀብሎ ከሆነ የሚከብድ ነገር እኮ አይደለም። ጥምቀቱን ግን ትቀበለዋለህ? አንተ በመረጃ አታወራም እንዴ? በመረጃ ማውራት አታውቅም? ጥምቀቱን ትቀበለዋለህ? ወይ የታሪክ አድበጠኝ፣ ወይ የታሪክ ወይ መጽሐፍ ቅዱስ ማስረጃ አምጣ። ጥምቀት በዓሉ የተከበረበት እናንተ ትናንትና የጥምቀት በዓል ነው ያከበራችሁት። ኦኬ እሺ፣ ያከበራችሁት ግን መጽሐፍ ቅዱሳዊ ነው ወይስ ታሪካዊ ነው? ታሪኩ ከሆነ መቼ ነው የጀመረው? አንብብ አልከኝ። እሺ መጽሐፍ ቅዱሳዊ ከሆነ መቼ ነው? የቱ ጋር ምዕራፍ ስንት? እሱንም አይ ምልህ ብለህ አትበለኝ። አንዱን ነገር ቢያንስ አንዱን ነገር ልትነግረኝ ይገባል። በዓል አክባሪው አንተ ነህ። እኔ በዓል አላከበርኩም። ቅድምም ነግረኛል። እንኳን አደረሰ ብዬ ስልህ እንኳን አብሮ አደረሰኝ አልከኝ። ይሄንን የምታከብረውን በዓል እንኳን አደረሳችሁ የምትባባሉትን መቼ ነው የጀመረው? በመጽሐፍ ቅዱስ ወይ በታሪክ አልኩ። የታሪኩን ሄደህ አንብብ አልከኝ። አንተ ግን አታውቀውም። የመጽሐፍ ቅዱስንስ ስጠይቅህ መጀመሪያም ሲጠመቁ ነበር ብለህ እንግዲህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ባለው በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ በኢየሩሳሌም ያሉት ክርስቲያኖች ናቸው። እነሱ በዓሉን ያከብሩ ነበሩ ብዬ ስለ አዎ ብለኛል። ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍ ላይ? እሺ ኤርሚዬ፣ በዓሉ ላይ ከመድረሳችን በፊት እኮ የሚቀድመው ጥምቀቱ እንደ ጥምቀት ለድነት ነው የሚለውን ነገር ብንወያ በቃ this is ኦርቶዶክስ ይላል ኤርሚያስ። ዳንዬ እናመሰግናለን። ከአቅመህ በላይ የሆነ ጥያቄ ስለሆነ ጥምቀቱ ላይ እንወያይ። በዓሉ ምን ይጠቅማል? አንተ ቴንክ ዩ። ከአቅመህ በላይ የሆነ ጥያቄ ስለሆነ አትችለውም። አንተ አይደለም ሌሎችም ሊመልሱት አይችሉትም። ኦኬ ያለ አቅምህ ነው አንድ ቁጥር የጻፍከው፣ ግን የአቅምህን ያልወርውረሃል። ምንም የወረወርከው እንደ ሂድና አንብብ ነው ያልከኝ። እናንተ ግን አታነቡም፣ ወይ መጽሐፍ ቅዱስ አታነቡም፣ ወይ ታሪካችሁን አታውቁም። እንኳን አደረሰ ብዬ ስል ግን እንኳን አብሮ አደረሰን ብለህ ትላለህ። እንኳን አብሮ አደረሰ ብለህ ለምትለው በዓል ላከበርከው በዓል ግን የታሪክም የመጽሐፍ ቅዱስም ማስረጃ የላችሁም። እደግመዋለሁ። ኦርቶዶክስ የጥምቀት በዓል ብላ የምታከብረውን የታሪክም የመጽሐፍ ቅዱስም መረጃ የላትም። የበዓሉን ነው ያልኳቸው። ልብ በሉ፣ ጥምቀት አይደለም ያልኩት፣ የጥምቀት በዓል የሚባለው ማለት ነው። ይኸው ነው። እሺ ቤሪያ የጌታ አምላክ ይመስገን። እንደምን ቆየህ? ማን ይመስገን ያልከው? የጌታ አምላክ የኢየሱስ አምላክ ይመስገን። እሺ እኛ አሁን እንትን ሰባሊዮሳዊ አይደለም የፈለግነው። እታችሁ ረዳና ታብታብ አድርግ። የቄስ ተክለ ማርያም ገዛኸኝ ልጅ ማለት ነው። እታችሁ ረዳ አንተ ምንም የምታውቀው ነገር አለ? ኦኬ ምንድነው እንትን አበበ ብዬ ስል መሐመድ ብቅ የምትሉት ነገር ተሰማ ብለን ስንል ሲራጅ አለው ይልልሃል። ስማችሁ ሲጠራ በየስማችሁ ግቡ እንጂ ሪሴፕሽኒስት እያየሽ አስገቢ። መዝገቡ ላይ እንደተጻፉት አስገቢ። የጥምቀት በዓልን የሚያከብሩ ሰዎች ይምጡ። የቄስ ተክለ ማርያም ገዛኸኝ ልጅ ምን ሊያደርግ ነው የገባው? በስህተት ፀጉረ ልውጥ እንዴት ገባህ? ኦኬ ስለዚህ የለም ማለት ነው። ከመጽሐፍ ቅዱስ የሚጠይቋቸው መረጃ የሌላቸው አንድ ከመጽሐፍ ቅዱስ ማነው ከታሪክም ሲጠይቋቸው ታሪካቸውን አያውቁም። ግን እንኳን አደረሰ ብዬ አልኩትኝ። እንኳን አብሮ አደረሰን አለን። በዓሉ መቼ ነው የጀመረው? እናንተ እኮ በዓሉን አታከብሩ። እኛ በዓል አክባሪ አይደለንም። እኛ ሲጀምር በዓል አክባሪ አይደለንም። አንዳንድ ቁጥር ምጽፉ ሰዎች ኦርቶዶክሳውያን ናችሁ። ካልሆነ ለወንድሜና ለእህቶች እዚህ ላሉት ልቀቅላቸው። እኔ እንግዲህ ምን ልናደርግ እንችላለን? እሺ እሙሻ እሺ ሙሻ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እባክህ ሙሻ፣ እኔ ከባህር ዳር አቅመ ደካሞች የምረዳው እንዳታካብድ። እሺ አቅመ ደካሞችን እዛው እግራቸውንም እጠቢ። በጣም አይደለም፣ ተረጋጋ። ቆይ መልስ
ቴንክ ዩ። በቃ አቅመ ደካሞችን የሚረዳ በጣም በጣም የተመሰገነ ሰው ነው እና እግራቸውን እያጠብሽ በጣም ከእነሱ ምርቃት ተቀበይ። እግዚአብሔርም የሚወደው ስራ ነው። በጣም ሊረዱ የሚገቡ ወገኖች ናቸው። እግዚአብሔር ይባረክ ማለት ነው። ያለ እንትኑ ነው የገባሽው ማለት ነው። ማስታወቂያ ከሆነ ችግር የለውም። አይ ቲንክ እንደዛ ልንል እንችላለን። ጌታ ይባርክሽ በእውነት። እኔ አቅመ ደካማን የሚረዳ ሰው በጣም ነው ደስ የሚለኝ። አርዕስቱ ግን አቅመ ደካሞችን የምትረዱ ግቡ አይደለም ያለው። እንዴት አማርኛ እዛ ጋር ኮንቨርት እያደረገ ነው እንዴ ቲክቶክ የሚያሰማችሁ? የኔ እስቲ መሲታችሁ ረጅና ወይ ስም እዚህ ላይ ሆኖ ብቻ አይመስለኝም። ኮንቨርት ያደርጋል እንዴ? እንዴት ነው? እኔ የማወራው ገልብጦ ነው የሚያወራው። ለምሳሌ መሰረት ብዬ ስል አልጋነሽ ብሎ እታች ይተረጉማል። እታች ያላችሁ ወገኖች አረ ቃል በቃል አንተ የምትናገረው ነው እኛ የምንሰማው ያለ ነው። ወይ ትርጉም በስለሽ እናድርግ እንዴ ኤርምዬ? ተርጉም ይሻለኛል ጌታ ወይ። አረ ጉድ እኮ ነው። ቀጥል። በትክክል ክሊርሊ ይሰማል አንተ የምትለው ነገር፣ ጥሪውም በትክክል ግን አሮ ነው ለምን የሚገባ ሁሉ የሚሳደብ። እስኪ ከስድብ የነጻ አንድ ጥሩ ምሳሌ ለኦርቶዶክስ ምሳሌ የሚሆን በጨዋ መልክ መጥቶ አስተምሮን በደንብ አስታጥቆን የሚወርድ እስኪ አንድ ሰው ይግባ። ተባረኩ። እሺ ያቺው ልጅ መጣች እንደገና ተመልሳ። አውራት፣ እናንተ አውራት። ኤርሚ ጥያቄ ምን ነበረ? በተረዳሁትና የሰማሁትን ከአባቶች የተማርኩትን መልስላለሁ። የቀደሙን ጥያቄ አይ ማጫረትን ከወንድማችን ጋር አውሪ። እኔንማ ላወራ እንደ መልስ መስማት አለባቸው። እዚህ ያሉ ሰዎች እኮ መልሱ አውራት መሲ አውሪያት። መልሱን ልመልስ እኮ ነው የገባሁት ኤርሚ፣ መልሱን ልመልስልን የገባሁት። አንተ ችግር የለውም የኔ መልስ ባትመልስ፣ እኔ ግን የተረዳሁትን ምላሽ ልመልስላችሁ ነው የገባሁት። ለሌላ ክርክር አይደለም የገባሁት። ልመልስልህ ፈቃደኛ ናችሁ? መስዬ አስተናግጃት። መሲ አለሽ ወይንም ደግሞ ሶኒ ወይ ማያ አስተናግዷት። ለምንድን የቀደሙ ጥያቄ እንድመልስ ያልፈለጋችሁት? ለምንድን እንዳይመለስ የፈለጋችሁት? ነው አንቺ እኮ አንደኛ በስርዓት አልነበርሽ። ኢሞሽናል ሆነሻል። ቆይ በቃ ኦኬ፣ አሁን ተረጋጋሽ። ኦልሬዲ ከአንድም ሁለትም ሶስት ጊዜ ደቂቃ ሰተንሽ አክብረንሽ በጥሩ ጨዋነት በኢትዮጵያዊ በጥሩ ጨዋነት በጥሩ እህትነት አስተናግደንሽ፣ አንቺ ግን ስድብና ጥያቄና ሀሳብ ቀላቅለሽ ከሰጠሽ በኋላ ኖ ኦኬ፣ ለአንቺ ስድብ አይደለም። ኦኬ፣ ለካ ኦርቶዶክስ ነሽ። ኦኬ እናንተ ሙሉ ኦርቶዶክስን ስትሳደቡ የነበራችሁት ማን ነው የተሳደበው? ኦርቶዶክስን እኛ በጣም ሞተን ነው የምንወዳት ኦርቶዶክስን። የሰዎችን ግለሰብ ኦርቶዶክስ እንዲያረገች እያላችሁ አልነበረም? ይሄ ስድብ አይደለም። ሰዎች የሚያደርጉትን ኦርቶዶክስ እቺ ናት ዚስ ኢዝ ኦርቶዶክስ እያለ አይደል ኤርሚያስ? እና ታዲያ ሲሳደቡ የተሳደቡት በሙሉ ኦርቶዶክሶች ናቸው። ይሳደባሉ፣ እናቱ ይሳደባሉ። እስኪ አንድ ሙስሊም ገብቶ ተሳድቦ ወጥቷል። አንድ ፔንቴ ገብቶ ተሳድቦ ወጥቷል። ኦርቶዶክስ ግን አራትም አምስት ገብተዋል። አራቱም አምስቱም ተሳድቦ ነው የወረዱ። ከአንቺ እንኳን አይማሩ። እርግጠኛ ሆኜ የምነግርህ እናንተ ስርዓት ይዛችሁ ብታስተምሩ ማንም አይሳደብም። 100% የምነግርህ። አሁን ምን አለን? ኦርቶዶክስ ምን አለን? ማንም ሰው ኢሞሽናል ይሆናል። ባይዘው ቤተ እምነቱ ሲነካ ማንም ሰው ማን ነካ? እስኪ እንዲህ ብላችሁ ነካችኋት ኦርቶዶክሴን በይና ጠይቂን፣ ንገሪን እስኪ ምን ብለን ነው የነካናት? ወጣችሁ ይኸውልህ ቢራ ይዘው ወጡ ኦርቶዶክሳዊን እንዲያደርጉ እና አሁን ይሄ ስድብ ነው? ይሄ ስድብ ነው? ከዚህ በላይ ስድብ አለን? ስም ማጥፋት ነው። ቢራ ብርቃችሁ ነው እንዴ? ቢራ ቆይ ብትጠጡስ ብርቃችሁ ነው እንዴ? አይደለም ቢራ ውስኪ ስትጠጡ የለ እንዴ? ቢራ ለማንም ብርቅ አይደለም። አዎ በግልጽ የሚጠጣና ተደብቆም የሚጠጣ ፔንቴዎች ነፍ ናቸው። እዚህ ጋር ማንም የሚጠጣ ፔንቴ የለም።
አትዋሽ። ማንም የሚጠጣ ጴንጤ የለም። ታው እናውቃለን፣ እኛ እናውቃለን። በሰፈር በመንደር ብዙ የምናያቸው ነገሮች አሉ። እሺ ናይት ክለቡ የማን ነው? ናይት ክለቡ የማን ነው? እርቃን ዳንስ ቤቱ የማን ነው? መልሽልኝ። አሁን እሱን ተወንድም አለም ግለሰብ የሚያደርጉትን ትኛለሽ? አይወክልም። በቃ አያገባንም። ስለ ናይት ክለብኛ ስለ ናይት ካላገባሽ አይገባንም። ኦርቶዶክስ ካላገባሽ እኛን ያገባናል። እኛን ያገባናል። ነጻ ፍቃድ ኃጢአትን ይሰራል። አዎ ኦኬ፣ እኛን ደግሞ ያገባናል። አንቺን አያገባሽም፣ እኔን ያገባኛል። አንቺ ስትጠፊ አንዲት ኢትዮጵያዊ እህቴ ማን ነበረ ስሟ? የኔ ነው ስሟ። የኔ አዳምጫ የኔ ወደ ሲኦል ስትወርድ ዝም ብዬ አላያትም። ዝም ብዬ እህቴ ወደ ሲኦል ስትወርድ ዝም ብዬ አላያትም። ከጅብ መንጋጋ እናጠቃታለሁ። በቃ ኦርቶዶክስ የስህተት መንገድ ላይ ካለች የመናገር ግዴታ አለብን። በቃ ግዴታ አለብን። እንጠይቃለን፣ መልሱልን። ማርያም አታማልድም ካልን ማርያምን ትጠላላችሁ። ቅድም ጠየቅኩሽ እኔ ማርያም ምን በድላኝ ነው? በምን ስሌት በምን ሂሳብ እኔ ማርያምን እጠላታለሁ አልኩሽ? አልመለሽልኝም። አይደለም ማርያምን የጌታን እናት ያችን ንጽሕት ብርቃችን ብርቅ የሆነችን ሴት እሷን አይደለም እሷን መጥላት። እኔ እናትሽን አላቃቸውም፣ እናትሽን አልጠላም። የሴት አያትሽን አላቃቸውም፣ አልጠላቸውም። ምን በድለውኝ እጠላቸዋለሁ? ምን አድርገውኝ? የአባቴ ገዳይ ናቸው? ማርያም ምን በድላኝ ነው የምጠላት? ማርያም አታማልድም፣ አትመለክም። በቃ ፎቶዋ ላይ አልደፋም ስላልኩ ማርያምን ትጠላታለህ። ምስልን ለራስህ አታድርግ። እጸየፋለሁ፣ እጠላለሁ፣ እስከ ሺህ ትውልድ እበቀላለሁ፣ እቀጣለሁ፣ አጠፋለሁ ያለው እኮ የእግዚአብሔር ቃል ነው። ምስልን አታቁም። እናንተ ደግሞ ለፎቶሽ ያልሰገደ ለፎቶሽ ወድቆ ያልሰገደ ያልተንፈራፈረ ያልተደፋ ያላፈነደደ ሁሉ የተረገመ ነው ትላላችሁ። የእግዚአብሔር ቃል በዚህ በኩል ምስልን ተጠንቀቅ፣ ለራስህ አታድርግ ይላል የእግዚአብሔር ቃል። አንድ ጊዜ ስማኝ ብቻ አታውራና ይቅርታ እንዴ ስማኝ። አንድ ስርዓት ይኖረው። ሙሉ ኦርቶዶክስ ስትሳደብ ነበር። ማንኛውም ሰው ሙሉ ኦርቶዶክስ ለወንድም ምሳሌ ተረጋጋ። ሁለተኛ ደግሞ ጥሪ ቀርበላችኋል ወንዶች እኮ ሚታ ታርጉ። ይሄ እኮ ነው ድካማችሁ። እኔ መሰደብ አልፈልግም፣ ልሰደብ አይደለም። ወንድ ከሆናችሁ እነ ኤርማስ ዘማርያም እቴ ከአንቺ በፊት የገቡ ኦርቶዶክሳውያን አሉ። ታያቻለሽ ካላ እኔ እየተሳደበ እኮ ነው ኦርቶዶክስ እየተሳደበ። ለምን ዝም አድምጪ። ከአንቺ በላይ አሁን ፌዝ አለ፣ ኦርቶዶክስ ነው። ተመስገን አለ፣ ኦርቶዶክስ ነው። እሱ እያወራ አቋርጠሹ እንደገና ደግሞ ሚዩት አታርጉኝ አትበይ። እየተሳደበ ነው ያቋረጥኩት። ሃይማኖትን እየሰደበልኝ ነው። ሲሰጥሽ ነው ታዲያ ማውራት እንደየተራ እንደያገባ እና ሃይማኖት እየተሰደበ ዝም ማለት አልችልም። እኔ ሃይማኖት እየተሰደበ በቃ ታችቶኛለሽ እህትዬ፣ ታችቶኛለሽ እህቴ። እርምዬ እናንተ ቀጥሉ። እሺ ቀጥሉ። እኔ ኢሞሽናል ሆናለሁ። ቀጥሉ። ፌዛሉን እድል ትሰጠኛለህ? ፌዛሉን ቆይ አንዴ ተሜ ፌዝ ስለቀደመ ማለት ነው። ይፈቅድልኛል ብዬ አስባለሁ። ቢፈቅድልኝ ደስ ይለኛል። በተለይ ጥምቀት ላይ ስለነበር ጥያቄያችሁ እዛ ላይ መልስ ስላለኝ ኦኬ። ጥምቀት በዓሉ ላይ ማለት ነው ያወራን የነበረው። አዎ ጥምቀት በዓልን ኦርቶዶክስ ታከብራለች የሚል ጥያቄ ነበራችሁና ኤርሚ ፕሮቴስታንቶች ጥምቀት እንደሚያከብሩ ታውቃለህ? አይ እኛ አይመለከተንም። እንዴት አይመለከተኛ? የኦርቶዶክስ ነው የጠየቅነው ጥያቄ። ለጥያቄው ነው መልስ የምትመልሰው። ለጥያቄው መልስ ለመመለስ ጴንጤዎችም እንደሚያከብሩ ታውቃለህ? ያክብሩ። እነሱ ስላከበሩ ነው እናንተ የምታከብሩት ማለት ከጴንጤ ኮርጃችሁ የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች የሚያከብሩት መጽሐፍ ቅዱሳዊ ነው ጥምቀት። አድምጠኝ። እኔ ሲጀምር ጴንጤ የሆነው ጥምቀት የሚያከብር አላውቅም፣ ግን አለ ብለህ እኔ ማስረጃ ሁሉ እሰጥሃለሁ። አሁን ለተጠየቀው ጥያቄ ይሄ ነው መልስህ። ስለዚህ እናንተ የራሳችሁ በዓል የላችሁም። አድምጠኝ። የራሳችሁ በዓል የላችሁም፣ ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች ሆነው ጥምቀትንም መስቀልን የሚያከብሩ የጠየቅንም ነበረ። ኦርቶዶክስ ጥምቀት ታከብራለች። የምታከብረው በዓል መጽሐፍ ቅዱሳዊ ነው ታሪካዊ ነው ወይ ብለን የጠየቅነው። ለዚህ ጥያቄ አንተ መተህ አድምጠኝ። ለዚህ መተህ ምንድነው አንተ ያልከው? ምንድነው የመለስከው? ለዚህ መተህ
ጴንጤዎች እንደሚያከብሩ ታውቃለህ አልከኝ። እኔ አላውቅም አልኩ። ካለም ግን የሚያከብሩ ማስረጃ እሰጥሃለሁ። እኔ አድመጠኛ፣ ቆይ አድመጠኝ። እኔ መቼ ያንተን የጠይኩህን ማስረጃ አምጣና ከዛ አሁን አንተ ማስረጃ የምታመጣው እኮ ጴንጤዎች ያከብራሉ ብለህ ነው የምታመጣው ከውጭ ምናልባት ምንድነው በአንግሊካን ወይ በሌሎቹ ዘንድ እዚሁ ሀገር ውስጥ ነው ያለው ኤርሚ። እዚሁ ሀገር ውስጥ እሱንም ታመጣዋለህ። እሱን ታሜ ግን በመጀመሪያ እኔ ላልኩ ታሪካዊ ማስረጃና መጽሐፍ ቅዱሳዊ ማስረጃ የኦርቶዶክስን አምጣና ከዛ አንተ ታመጣለህ ማለት ነው እንጂ አሁን ቀጥታ ይኸውልህ ታሜ የጠየኩህ ልብ በል እናንተ ጥምቀት በዓልን ታከብራላችሁ። የምታከብሩት መጽሐፍ ቅዱሳዊ ነው ወይ ታሪካዊ ነው ብዬ በታሪክ ይይዛለሁ፣ በመጽሐፍ ቅዱስ ይይዛለሁ። ኦኬ እሱኛውን ከመለስክልኝ፣ ቆይ አድመጠኝ። እሱኛውን ከመለስክልኝ በኋላ እንደ ኤርሚ ምን ሆነ ነው ጴንጤዎችም እኮ ያከብራሉ፣ እነዚህም ጴንጤዎች ታውቃቸዋለህ ብለህ ከሀገር ውስጥ ነው ብለኸኛል። የሀገር ውስጡም ጴንጤዎች ታሳየኛለህ ጥምቀትን የሚያከብሩ ማለት ነው። ኦኬ ቴንክ ዩ። ስለዚህ አሁን የኦርቶዶክስን መልስልኝ፣ ታሪካዊና መጽሐፍ ቅዱሳዊነቱን በዓል የጥምቀት በዓል የሚከበረው ማለት ነው። ታሜ ቴንክ ዩ። መልካም። እኔ ምንድነው እንደላይ እንዳለው ልጅ ሆቱኝ መነጋገር አልፈልግም። ቤተ እምነትንም እየጠራውኝ መሰዳደብን አልፈልግም። የመጀመሪያው ጉዳይ በአግባቡ ለመነጋገር ከሆነ መናገር ያለብንን በአግባቡ ነው የምናወራው። ለምሳሌ ያክል ያንተ ጥያቄ ኦርቶዶክስ ጥምቀትን ታከብራለች፣ ከየት አምጥታ ነው የምታከብረው ሲል፣ መልካም ኦርቶዶክስ ጥምቀትን ታከብራለች፣ ግን ጴንጤዎችም ያከብራሉ ጥምቀትን ምን ትላለህ? መልሱ ጴንጤዎችም ያከብራሉ። አድምጠኝ ታሜ፣ እኔ እኮ በጣም ነው የሚገርም። ሁሉ እናንተ መጨቃጨቅ አለብን። የምታወራ ከሆነ እንዴት ነው ኦርቶዶክስ ለምታከብረው ጥምቀት በዓል መጽሐፍ ቅዱሳዊና ታሪካዊ ማስረጃ አሳየን ብዬ ስልህ እንኳን አደረሳችሁ ተብላችሁ የምትባባሉበትን በዓል የታሪክም የመጽሐፍ ቅዱስን መሰረትነት የለውም ብዬ ስልህ ያው እዚህ ፊት ለፊት ነው አለው ብለህ ካልክ እሱኛውን ከሰጠኸኝ በኋላ እንደ ኤርሚ ይሄኛውን የጴንጤዎቹን ጥምቀት የሚያከብሩበትን ከኢትዮጵያ ጀምሮ የኢትዮጵያ ጴንጤዎቹ የሚያከብሩበትን ብለህ ቤተክርስቲያኑ ትጠቅስልኛለህ፣ እንዴት እንደሚያከብሩ ታሳየኛለህ። እኔ ስለማላቅ ማለት ነው ተሜ እሱን ታሳየኛለህ። አንተ ግን እያረክ ያለው የእኛን ተውና እናንተ ጋር እኮ ታከብራላችሁ ነው ብለህ የምትለው ጥያቄን ያንተን ተው እኔ ልጠይቀህ ነው። እኔ ደግሞ ያንተን ነው የምጠይቀህ። መጀመሪያ የጠይቁትም ሲገቡ እኔ አሁን ራሱ ፌዝን እኮ ስታስፈቅድ እኔ መልስ አለኝ ብለህ ስላልክ ነው አይደል ታሜ? መልስህን ስጠኝ፣ መጽሐፍ ቅዱሳዊ መልስ፣ ታሪካዊ መልስ ስጠኝ ነው። የጥምቀት በዓል ኤርሚ ኦርቶዶክስ ጋር ለምሳሌ ያክል ሴጣንን ታስወጣላችሁ የሚል ጥያቄ ጴንጤዎችም እኮ ያስወጣሉ። አልጠይቁ የኔ ጥያቄ አይደለም። አዳምጥ አይደል ኤርሚ? እኔንም ብታዳምጠኝ ደስ ይለኛል። እኔንም ብታዳምጠኝ ደስ ይለኛል። የምትለውን ሁሉ እያዳመጥኩ ስለሆነ ሴጣንን ታስወጣላችሁ ወይ ሲል ጴንጤም እኮ ያስወጣል ስል እስኪ ማስረጃ አምጣ ነው የምትለኝ። ልክ እንደዚሁ ጥምቀት ኦርቶዶክስ ታከብራለች፣ መጽሐፍ ቅዱሳዊ ነው። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ደግሞ ማናምነን ትውፊትንም ስለምንቀበል፣ ነገር ግን ጴንጤዎች ጋር ይሄ ጥያቄ ከጀመረ ጴንጤዎች ራሳቸው ጥምቀትን ያከብራሉ፣ ቀኑን አክብረው የራሳቸው ካላንደር ላይ የሚያከብረው አሉ። ስለዚህ ይህን ጥያቄ ስጠይቅ ጴንጤዎችንም ጭምር ነው መጠየቅ ያለብህ፣ ኦርቶዶክስ ብቻ ብላ አይደለም መጥራት ያለብህ ነው የኔ ሀሳብ። ጴንጤዎችም ጥምቀትን ያከብራሉ። ጥምቀት ብለው ካላንደሩ ላይ አቅልመው በትክክል ከነጸሎቱ የአልተራን ፎጣ ይዘው ሄደው አጥበው ይህንን የሚያደርጉ ጴንጤዎች አሉ። ኦርቶዶክስ ብቻ አይደለችም ነው እያልኩ ያለው። ስለዚህ ስጠይቅ ሁለቱንም ነው መጠየቅ ያለብህ ኤርሚ። እኔ ይህንን ነው እያልኩ ያለሁት። ምን እያለ ነው? ተመስገን እንግዲህ ልብ በሉ ሲገባ ከፌዝ የሚባለው ኦርቶዶክስ እምነት ተከታይ ነው ካጠገቡ ያለው። የጥምቀት በዓል ላይ ጥያቄ ያላችሁ እኔ መልስ አለኝ አለ። ተመስገን ማለት ነው። መልሱ ምንድን ነው? ጴንጤዎች በዓል እንደሚያከብሩ ጥምቀት በዓልን ታውቃለህ አለኝ። እኔ አሁን ጴንጤ ነኝ። የጥምቀት በዓል እንደሚከበር አላቅም። እኔ አላቅም። አድምጠኝ። እሱን አንተ ልታሳውቀኝ ነው። የምታሳውቀኝ ግን እኔ ኦርቶዶክስ የአደባባይ በዓል ብላ ከምትላቸው ሁለት በዓላት የአደባባይ በዓል አላት ኦርቶዶክስ። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። ስለዚህ ከአደባባይ በዓሎቿ ዓለም ይወቅልኝ ብላ በአይ ቲንክ በዩኒስኮም የተመዘገበ ይመስለኛል የጥምቀት በዓል ያስመዘገበችው በዓል ነው። ለዚህ በዓል መጽሐፍ ቅዱሳዊና ታሪካዊ የሆነ ኤቪደንስ አቅርብልኝ ያልኩ። ሲጀምር ክርስቲያን እንደመሆናችሁ መጠን ክርስቲያንም ብላችሁ ክሌም ስለምታደርጉ መጽሐፍ ቅዱሳዊውን አሳየኝ፣ ከመጽሐፍ ቅዱስ ማለት ነው። ጥምቀትን አይደለም። ጥምቀት ጌታችን ተጠመቀ አልተጠመቀ ማለት ተጠምቋል። እሷ ኦርቶዶክስ አይደለችም፣ የነገረችን መጽሐፍ ቅዱስ ነው። ኦኬ ቅዱሳት ሐዋርያት አጥምቀዋል? አዎ አጥምቀዋል።
ከቅዱሳት ሐዋርያት ቅዱስ ጳውሎስ ተጠምቋል? አዎ ተጠምቋል። ሌሎች ቤተሰቦች ተጠምቀዋል? አዎ ተጠምቀዋል። ጌታችን ያመኑትን አጥምቅ ብለዋል? አዎ አምነው የዳኑትን አጥምቀዋል። እኛም ተጠምቀናል። ጥምቀት ላይ አይደለም የኔ ጥምቀት መጠመቅ መጽሐፍ ቅዱስ አይደለም። እናንተ የምታከብሩትን እንደናንተ ከተራ እያሉ ከፍጡራን ታቦት ጀምሮ ይዘው የሚሄዱ በሃርሞኒካ ዳንስ፣ በጭፈራ፣ በጎንደር እስክስታ አንገታቸውና ጀርባቸው እስኪነቀል ድረስ እየደነሱ እየጨፈሩ በጃምቦ ድራፍት በመጠጥ በተለያየ ነገሮችን እንዲህ የፌስቲቫል ያደርጉ የነበሩ በክርስቶስ ቤተክርስቲያን ታሪክ ውስጥ አሳየኝ። አንድ ከመጽሐፍ ቅዱስም ደግሞ በዓሉ በዓል ነው መጽሐፍ ቅዱሳዊ ነው ብሎ የሚል እሱን አሳየህ ነው ያልኩህ። እሱን ካሳየህም በኋላ ወደ አንተ ደግሞ ትመጣለህ። ይኸው ኤርሚ ደግሞ አንተ እኛን እንደጠይቀን እኔ የምልጠይቅ ብለህ ወደ እኛ ትመጣለህ ማለት ነው። መጽሐፍ ቅዱስ እያልኩ ነው፣ እያዳመጥኩ ነው፣ አዳምጫለሁ። ኢየሱስ ክርስቶስ መጠመቁን ለምን ቢባል ሌላ ወሬዎችን ማውራቱ ተገቢ ስላልሆነ ሰው ንግግሩ በእግዚአብሔር ቃል የተቀመመና ንግግሩ ደግሞ መንፈሳዊ መሆኑ ስላለበት ሰው ሳወራ እንደ መንፈሳዊ ሰው ላውራ። ኢየሱስ ክርስቶስ መጠመቁን ማን ነገረን? መጽሐፍ ቅዱስ ነገረን እንጂ ኦርቶዶክስ አልነገረን። በጣም ጥሩ። መጽሐፍ ቅዱስ እንደነገረ ራሱ መጽሐፍ ቅዱስን ሰጪና ባለቤት ማን እንዳለ ራሱ አታውቅም። መጽሐፍ ቅዱስን ማን የሰጠ ብለህ አትመልስም። ኤርሚያስ መልስ የለህም። መጽሐፍ ቅዱስ ሰጪው አካል ማን እንደሆነ ራሱ አታውቅም። መጽሐፍ ቅዱስ ነገረችን፣ ኦርቶዶክስ አልነገረችን። ማን ነው ያንን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አድርጎ ማን የሰጠ ብለህ መልስ የለም። ዝም ነው። አልጨረስኩም። ኤርሚያስ እኔ አዳምጬ ስለ ጎንደር እስክስታ ራሱ ስታወራ አዳምጬ እንዳልጨረስክ አውቃለሁኝ። አድምጠኝ እኩል ልጨርስና ከዛ በኋላ ትመልሳለህ። አልጨረስኩም። ተመስገን። አድምጠኝ። አንተ መጨረስ የለብህም። እንዳልጨረስክ አውቃለሁኝ። ለምንድነው የማላስጨርስህ? የጎንደር እስክስታን ሁሉ ስታወራ ስለ ጃምቦ ስታወራ ራሱ ሳዳምጥ አልነበር? ተመስገን። አድምጠኝ። ኦኬ። ለምን ደግሞ አላስጨርስህ? ከገባህበት ሰዓት ጀምሮ ከፌዝ ላይ የተቀበልከው መልስ አለኝ ብለህ ነበር። ከገባህበት ጊዜ ጀምሮ እስካሁን ድረስ ከአርዕስቱ ዳይቨርት አድርገህ ለመውጣት አራውንድ ዘቡሽ ነው የምዞረው። እኔ እናንተ ደግሞ ሁሉ ቀን መጨቃጨቅ የለብንም። አንተ አይደለህም ሊቃውንት የተባሉት መጥተው የምታከብሩትን በሃርሞኒካ ዳንስ ሎሚ የምትወራወሩበትን ፌስቲቫል በአረማውያን ጣዖት አምልኮ ውስጥ ይታያል እንጂ መጽሐፍ ቅዱሳዊ ትምህርትነት እንደሌለው ስለማቅ፣ ስለዚህ መልስ የለህም ማለት ነው። አራውንድ ዘቡሽ ነው። አልፈልገውም። ይሄን ነው ማለት ነው። ለፌዝ ልቀቅለት። ክበር። ሌላ ቀን እናወራለን። ያ ፌዝ። ስለዚህ መጽሐፍ ቅዱሳዊ መረጃ፣ ታሪካዊ ማስረጃ ምንም ከኔ ጋር የማውራቱ እንትኑ እኔ አላወራህም አላልኩም። አቅሙ ሲኖር ከኔ ጋር የማውራት አቅሙ ሲኖር እናወራ። አቅሙ የለኝም። ልክ አራውንድ ዘቡሽ ነው የምዞረው። አንተ አይደለም ሊቃውንት መልክም እኮ አልኩህ ብራዘር። ያ ቴንክ ዩ። ፌዝ ያውራ። ስለዚህ ማለት ተሜ መልስ አለኝ አለ። መልስ የለውም። ምንድነው እያወራ ያለ? አራውንድ ዘቡሽ ነው የሚዞረው። ለምን ቆሞ ሀሳቡ ላይ የማውራቱ ነገር የለው። የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየነው ካለ አሳዩ ነው ብሎ እያልኩ ያለት ወንድምነ ዳንዬ መጥተዋል። ከፌዝ ጋር ቀጥሉ። አርእስቱን ዳይቨርት እንዳታረጉት። እኛም ጋር የምጠይቁት ካለ ትችላላችሁ። ዳንዬ ወንድምነት ከፌዝ ጋር አውራው። ቴንክ ዩ። እሺ ወንድሞች፣ እሺ ፌዝ፣ ምናልባት ለወንድምነት የሰጠውን መልስ አልሰማውም አልነበርኩም። አልሰጠንም። ተሜ ተቀበለው። ተመስገን እኔ መልስ አለኝ አለ። ያው መልስ እንደሌለው አየን። የተመስገንም ስለዚህ ገና እሱ እንደመጣ ነው። ኦርቶዶክስ አሁን ለምታደርገው የጥምቀት በዓል መጽሐፍ ቅዱሳዊ ማስረጃ አለ? እንዴት ናችሁ? ሰላም ነው። የክርስቶስ ሰላም ከሁላችን ጋር ይሁን። ይህ የጥምቀት በዓል ኤፒፋኒያ የሚባል የመገለጥ በዓል ብሎ ነው የሚታወቀው። ጌታችን ኢየሱስ ክርስቶስ ራሱን የገለጠበት በዓል ብለን ነው የምናከብረው እና በዓሉ ሁለት ነገር ነው። ሃይማኖታዊም ታሪካዊም ዳራ አለው ማለት ነው። ያው በአብዛኛው ስርዓቶቹ የታሪካዊ ዳራው ያመዝናል። መነሻው ሀሳብ ግን ከሃይማኖታዊ ጋር ከእግዚአብሔር ቃል ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ
ነገሮችን ሁሉ የእግዚአብሔር ቃል ሁሉንም በስርዓት አድርጉ በሚለው መሰረት ሐዋርያ ጳውሎስ እንደነገረን ያው ስርዓት የማውጣት መብት ደግሞ ለቤተክርስቲያን የተሰጠ ስለሆነ ሐዋርያቶችም ስርዓት ያወጡ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። የተለያዩ ስርዓቶችን በዛ መሰረት ከሐዋርያት ተክተው የመጡ አባቶች የምንላቸውም ያንን ስልጣን ተጠቅመው ስርዓቶችን እያወጡ ስለዚህ በዓል ደግሞ የበዓል ማክበር ደግሞ ከዛ ከስርዓት ውስጥ የሚመደብ ስለሆነ አከባበሩ ያንን የቤተክርስቲያን ስልጣን ስላላት ቤተክርስቲያን ያን ስርዓት እያወጣች እንደምናከብር ስለምታደርግ ይሄው አሁን ደግሞ ዛሬ በአሁኑ ሰዓት የምናከብር ያለውን የጥምቀት በዓል ቤተክርስቲያን ባወጣችልን ስርዓት መሰረት እየተከበረ ይሄዳል ማለት ነው። የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ዳራ የለውም እያልከን ያለው አይደል? ምክንያቱም የቤተክርስቲያንን ጉዳይ ነው እየጠራለን ያለ ነው ማለት ነው። ቤተክርስቲያን ናት የሰጠችን እያልከን ያለው እንጂ በመጽሐፍ ቅዱስ ውስጥ ይታወቁ ከነበሩ ከበዓላት መካከል የጥምቀት ፕሮግራም አልነበረም ወይም ስነ ስርዓት አልነበረም ብለህ እየነገርከን እንዳለ ነው የሚታየኝ። ምናልባት እሱን ከመለስክልን ያው ዋናው የእግዚአብሔር ሐሳብ ውስጥ የነበረ ትምህርት አለመሆኑን ማሳየትም ነው የኛ ጥቅም። በቤተክርስቲያን የተቀበልከው ስርዓት ነው ማለት ነውና ይሄ የጥምቀት ስነ ስርዓት ከቤተክርስቲያን ትምህርት አንጻር ነው እያየህ ያለው፣ እሱን ነው የነገርከን ማለት ነው። ጥሩ። ከቤተክርስቲያን ስርዓት አንጻር የምትነግረን ከሆነ አሁንስ ያለው የጥምቀት አከባበር ቤተክርስቲያኒቱ ውስጥ መጽሐፍ ቅዱሳዊ ነው ወይ? ራሱ አሁን ደግሞ አከባበሩን ራሱ መጽሐፍ ቅዱሳዊ ነው ወይ ብዬ ልጠይቅህ እፈልጋለሁ። አሁን ራሱ ቤተክርስቲያኒቷ ውስጥ የሚደረገው መጽሐፍ ቅዱሳዊ ነው ወይ? ቴንክ ዩ። ምንድነው አስቀድሜ ግን የሃይማኖታዊም የታሪካዊም ዳራ እንዳለው ተናግሬያለሁ እና ምንድነው አሁን ይሄ በዓልን ማክበር መጽሐፍ ቅዱሳዊ ነው። በዓል የተለያዩ በዓሎች መጽሐፍ ቅዱስ ላይ ይከበሩ ነበር። በሐዋርያት ዘመንም ይሁን ከሐዋርያት ዘመን በፊት በዓላት ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው፣ በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል እግዚአብሔርን የሚያከብር እስከሆነ ድረስ እንደዚህ አይነት ስርዓቶችን ማውጣት ትችላለች ማለት ነው እና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስለምን ማለት ነው? ጥምቀት እንዳልኩ መጀመሪያ የመገለጥ በዓል ነው። ይህ የጌታችን ኢየሱስ ክርስቶስ የተገለጠበት በዓል እንደተገለጠ ደግሞ በማየ ዮርዳኖስ ሲጠመቅ ማለት ነው። ሄዶ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ በተጠመቀበት ሰዓት የተገለጠበት መገለጥ እሱን አንተርሶ እሱን ይዞ የሚከበር በዓል ስለሆነ መጽሐፍ ቅዱሳዊ ነው ማለትም እንችላለን። ኮንሰፕቱ ያለው ጌታችን ስለተጠመቀ ነው እያጠመቅ ማለት እኛም አሁን የጥምቀት ፕሮግራሙን እየወሰድን ያለ ነው እያልከን ከሆነ የጌታ መጠመቅ ኦፍኮርስ መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ እሱን አይደለም እኛ እየጠየቅን ያለ ነው። የጌታ መጠመቅ መጽሐፍ ቅዱስ ውስጥ አለ ወይ የለም አይደለም ጥያቄው። እሱን አይደለም እያወራንበት ያለንበት የሐሳብ ፍሰት እሱ አይመስለኝም። ምናልባት የቤቱን የተነሳበትን ሐሳብ ሚስ ካላረኩት በስተቀር ኦኬ ኢየሱስ ክርስቶስ አዎ ተጠምቋል። ኦኬ ኢየሱስ ክርስቶስ ተጠምቋል የሚለውን ጉዳይ ከሆነ ማስረጃ አንጠይቅም። መጽሐፍ ቅዱስ በግልጽ ስለሚያወራ ኢየሱስ ስለመጠመቁ ምንም ጥያቄ የለውም። ኦኬ ይሄ የጌታ የክርስቶስ ኢየሱስ ጥምቀት ግን እንደ በዓል ወይ ሴሌብሬት የምታደርገው ጉዳይ ሆኖ አሁን ባለን ክርስቲያኖች ዘንድ እንድንከተለውና እንድንይዘው የተነገረ ትምህርት ነው ወይ ካለን አዎ መጽሐፍ ቅዱሳዊ ዳራ አለው እያልከን ያለው አጭር መልስ ካለ ስጠኝ። ምክንያቱም እየደጋገምከው ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ አሁን የጥምቀት በዓልን እንድናከብረው የታዘዘ ትእዛዝ አለ ባጭሩ? ቅድም እየነገርኩ ነበረ። ሁለት አይነት ቤተክርስቲያናችን ላይ ሁለት አይነት ነገር አለ። ጠቅስ ስለ በቃ እኔ እሱንማ ቅድም ደጋገምከው። ተረጋግጬ ነው እያወራሁኝ ያለሁት። አጭር መልስ ስጠኝና አዎ ካልከኝ ወደ ማስረጃው ነው የምትገባው። አንዴ እሺ፣ እኔ እኮ እየሰማሁ ነበረ መሰለኝ። እና ምንድነው መሰለ ዳኒ ብራዘር
መጀመሪያ ወይ አንዴ ዳኒ፣ መጀመሪያ ቤተክርስቲያናችን ላይ ክሊር መደረግ ያለበት ነገር አለ። ከመጀመሪያው እንደው ምንድነው እሱ በዶግማና በቀኖና መካከል ያለው ልዩነቶች አሉ እና ይሄ አሁን ከቀኖና ውስጥ አንዱ ነው። ስራ የበዓላት አከባበር ቀኖና ነው ማለት ምንድነው? ስርዓት ነው። የቤተክርስቲያን ስርዓት ነው። ቤተክርስቲያን የስርዓቱን የማውጣት ስልጣን ያላት ስለሆነች በዛ መሰረት ወጥቶ የሚከበር ነው። ዋናው ቁም ነገር ምንድነው? መጽሐፍ ቅዱሳዊ ነው የምንለው የጌታችን ኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ መጠመቁና በዛ ላይ የመገለጡ ነገር ነው። እሱ ነው ኤፒፋኒያ የሚባለው የመገለጡን ነገር። እሱ እውነታ ነው። እሱ መጽሐፍ ቅዱሳዊ ነው። ስለዚህ ያንን እሱን አንተርሰን እሱን በዓል ማክበራችን ደግሞ ምንም ስህተት የለው። የጌታችን ኢየሱስ ክርስቶስን የተጠመቀበትን በዓል ለምን ታከብሩታላችሁ? ለምን ጌታን ታስታውሳላችሁ ከሆነ ጥያቄው እዛ ላይ መነጋገር እንችላለን። አይደለም ፌዚ አይደለም ፌዚ አየው በቃ አሁን የኢየሱስ ክርስቶስ መጠመቅ ጉዳይ የምታወራኝ ከሆነ አዎ ኢየሱስ ተጠምቋል። መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነው። ኦኬ ሶ እሱን አይደለም እያነሳ እያወራን ያለ ነው። ኦኬ ሶ ይሄ የጥምቀት በዓል ግን መጽሐፍ ቅዱስ ላይ እንዲከበር እና ደግሞ ይሄንን የጥምቀት በዓል እኛም እንድንከተለው እያከበርን እንድንከተለው ተጽፏል ወይ ነው ጥያቄው። አልተጻፈም የለም ነው እያልከን ያለው። ኦኬ ሶ ምክንያቱም አለ የምትለን የክርስቶስ ኢየሱስ መጠመቅ ነው። እሱን ያ የክርስቶስ ኢየሱስን የመጠመቅ በዓል ግን እንደ ትራዲሽን እንደ በዓል ይዘነው እንድንቀጥል የተጠቀሰ ሐሳብ አለ ወይ ካልከን የለም ነው እሱን እያልከን ያለው። እሱ የቤተ ክርስቲያን ትራዲሽን ነው እያልከን ያለው አይደል? ስለ ቤተ ክርስቲያን ትራዲሽን ነው እያወራ ያለው። ሶ አሁን ስለዚህ አሁን የኛ ጥያቄ የመጀመሪያው ሐሳብ መመለስ አጭር መልስ የምትሰጠኝ ምንድነው? አሁን መቼስ ለአብራራው እንደማትል ተስፋ አደርጋለሁ። ኦኬ እንደ አንድ ክርስቲያን ይሄ ክርስቶስ ኢየሱስ የተጠመቀበት የጥምቀት ታይም እንደ ባህል ወይ ደግሞ እንደ በዓላቶች ልናከብረው የተጻፈልን ነው ወይ? አጭር መልስ አዎ ወይ አይደለም በለኝና ከዛ ወደ ሌላ ሐሳብ እንቀጥል። ዛሬ እዚህ ላይ ከተስማማ ጊዜ ማባከን ስለሌለብን በጣም ጥሩ። አንድ የተጻፈልን ነገር አለ፣ ወሳኝ የሆነ ነገር ሐዋርያ ጳውሎስ የጻፈልን ማለት ነው። ምንድነው የጻፈልን? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር ስለ ጥምቀት ማለት ነው የጻፈልን። አረባ ካንዴ ብራዘር አንዴ ጥያቄ እሱ ነው ብራዘር። አሁን ምን አለ መሰለህ ያንተ ንግግር ምንድነው? ነገሮች ሁሉ ቃል በቃል እያንዳንዱ ነገር የምናደርገው በትእዛዝ ይጻፉልን ካል ነገር ሁሉ ተገልብጦ አንተ ላይ ይመጣብሃል እኮ። አልተጻፈም በለንና አንዴ ብራዘር አንዴ ምክንያቱም የምታደርጋቸው በሙሉ አንዴ ብራዘር እንደ ቤተ እምነትህ አንተ የምታደርጋቸውን ነገር ይሄ የቱ ጋር ነው የተጻፈው ወይ ሐዋርያ ያዘዙት የቱ ጋር ነው ብላ አሰጠኝም። አንድም ማስረጃ የለም። እሱን we will discuss it ችግር የለም። አልተጻፈም በለኝና እንደዚህ አይነት ነገር ወይ ለምን ትፈራዋለህ? እኔ አሁን ያልተጻፈ ነገር አልተጻፈም ብዬ ለመናገር አላፍርም ብራዘር እኮ። ምን አለ መሰለኝ እየሰማንን ያለ ነው። ይሄው ለአራተኛ ዙር ላይ ተመሳሳይ ጥያቄ እየጠየቅን ነው። አልተጻፈም በለንና ከዛ በኋላ we will discuss it ደግሞ ሌላውን ሐሳብ እናወራ። መጀመሪያ ለመጽሐፉን ንገራቸው። ለምን ትፈራለህ? መጀመሪያ ሚት በማድረግ አጭር ጥያቄ ነው። አጭር ጥያቄ ነው። አጭር መልስ ነውና ካለ አጭር መልስ ብትሰጠን። ኦኬ ለምን ሚት ታደርገኛለህ? እኔ አላደረኩም። እኔ ሞዴሬተር አክሰስም የለኝም ብራዘር እኮ ንገራቸው። ምናልባት ሞዴሬተሮች ሊሆኑ ይችላሉ። አጭር መልስ አሉ ንገራቸው። ሚት አጭር መልስ እንስማ ወዳጄ፣ አጭር መልስ እንስማ። አዎ እኮ አሁን ይኸውልህ እኔ እኮ እያወራው ራሱ የኔን ሐሳብ ሚት ስለሚያደርጉኝ የነበሩት ምንም አልሰማም ነበር። እሺ አጭር መልስ ችግር የለም ቀጥል። አጭሩ መልስ እኮ ነገርኩህ። ሐዋርያ ጳውሎስ የጻፈልን ነገር አለ አንደኛ ቆሮንቶስ 14:40 ላይ ነገር ሁሉ ምን ይላል? ነገር ሁሉ ይላል በአገባብና በስርዓት ይሁን ይላል። ስለዚህ ይሄ ቃል መነሻችን ነው፣ ለኛ ለቤተ ክርስቲያን መነሻ ነው። ይሄ ነገር ሁሉ እንዴት ይደረግ ላይ የጥምቀት የክርስቶስ ኢየሱስ የተሰቀለበት ይሄ በዓል ለመታሰቢያነት በየዓመቱ እንድናደርገው በየጊዜው እንድናደርገው ተነግሮናል ወይ ነው ጥያቄው። አዎ ወይ አይደለም ትለኛለህ። ከዛ እናልፈዋለን። ችግር የለም። ይሄ እኮ ግልጽ ነው ብራዘር። ቀጥታ ትእዛዝ እኮ መጽሐፍ ቅዱስ የለም እንደዚህ አይነት ነገር። ቀጥታ ትእዛዝ የሚባል ነገር የለም። በቃ አትታገል። አሁን የሌለን ነገር እንዳለ አስመስለህ አትለፈው። እንዲኖርም አልጠብቅም።
ይኖር እንደ ክርስቲያን ይውለ አረ ብራዘር እንደ ክርስቲያን ቆይ ተረጋጋ። እንደ እሺ ተደማመጣ ፌዚ ተደማመጣ ሁሉን አብራርተህ እኮ አትችለው። አይ ቲንክ ራስህ ነው የምታረገኝ። እኔ ሞዴሬተርነት የለኝም ብራዘር። ነው አስፈላጊ ነገር ምን አለ መሰለህ፣ ይኸውልህ አንድ ነገር አለ። መጀመሪያ ነገሮች ሁሉ በቀጥታ እንዲጻፉልኝ እኔ እንደ ክርስቲያን አልጠብቅም። የተሰጠው ትእዛዞች አሉ፣ በሱ መሰረት ነው የሚሄደው። እና አሁን ለምሳሌ እኮ አሁን ያልተጻፈ የሚለውን ከተስማማን እኮ የተስማማነው ነገር ላይ ጊዜ ማባከን የለብንም። ሙቭ ነው ማድረግ ያለብን ብራዘር። የጠየቅኩ ጥያቄ አልተጻፈም ካልከኝ በቃ አልተጻፈ ሙቭ እናደርጋለን ማለት ነው። እሱን እኮ ቅድም ነግሬሃለሁ እኮ ሃይማኖታዊ ታሪካዊ ዳራ አለው። ኧረ አይ ማስረጃ አለኝ ስትል ነበረ። ማስረጃ ያለው ሰው መስለኝ ነው። ካልሰማው ሶሪ አልሰማውም። እንግዲህ አልሰማሁትም፣ ግን አሁን ሰማ ነው። ምንድነው እያለን ያለው ፌስ? መጽሐፍ ቅዱስ ውስጥ የተጻፈ ትእዛዝ የጌታ ትእዛዝ ይሁን የሐዋርያ ትእዛዞች የለም ማለት በቃ ጨረስን። በቃ አሁን የሌለ ጉዳይ ነው ማለት ነው። ቅድም ቀጥለ ምን አልክ? አትደረባ ብራዘር አትደረባ። ጎበዝ የለም አልከን። አሁን ወደ ቀጥሎ እንሂድ። ቀደም ምን ወሳኝ ሐሳብ አለ፣ ግን የምታደርጉትን ነገር ሁሉ ለእግዚአብሔር ክብር እንግዲህ አድርጉት በሚለው አውድ ውስጥ እዛ ውስጥ ነው የምናደርገው አልከን። በጣም ጥሩ። አሁን የጥምቀት በዓል የሚከበረው ለእግዚአብሔር ክብር ነው። አሁን ቀጥል። ያልተጻፈው ይሄ በዓል ለእግዚአብሔር ክብር ነው የሚደረገው። በትክክል የሚደረገው የሚዘመረው መዝሙራቶቹ፣ ምስጋናዎቹ፣ ትምህርቶቹ፣ ማህሌቶቹ በሙሉ ለእግዚአብሔር ክብር ነው። ኦፍኮርስ ምንም ጥርጥር የለውም። የጌታ ምክንያቱም በዛ ሰዓት በጥምቀት በዓል ሰዓት የሚታወሰው የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ እንደተጠመቀ የሚያጠይቁ እሱን የጌታ ኢየሱስን ጥምቀት የሚያመለክቱ የጥምቀት መዝሙራት፣ የጥምቀት ትምህርቶች ምናምን ስለሆነ ኦፍኮርስ የጌታን የሚያከብር ነው ስርዓቱ ማለት ነው። ዋው የሚገርም ነው። እሺ ከመጀመሪያው ፖይንት እንጀምራለን። የመጀመሪያው ፖይንት መጽሐፍ ቅዱሳዊ የሆነን ኤቪደንስ ነው ካንተ የምፈልገው። ኦኬ የመጽሐፍ ቅዱስን ኤቪደንስ ነው ካንተ የምፈልገው። እንመጣለን። ምናልባት አካባቢው ላይ ስላልያዝኩኝ የተከበሩባቸው ቦታዎች ላይ የሚደረጉ እግዚአብሔርን ያስከብራሉ ብሎ ያወራንን ጉዳዮች የሚገልጹ ቪዲዮዎች ካሉ ብታሳየን ደስ ይለኛል። አሁን መክፈት ስለማልችል ማለት ነው። አንዱ ስልኬ ላይ ነው ያለሁት እና ካለ ግን አለ በትክክል ማለት ነው። እንግዲህ ይሄ ትውልድ የሚወጣው እግዚአብሔርን ለማክበር ነው ብሎናል። እግዚአብሔርን ስለማክበሩ መረጃዎች አሉ፣ ታሳየናለህ። እሱን እናይበታለን። እንደው እንደ እግዚአብሔር ቃል አንደኛው ታቦትን ማለት ጥምቀትን ያለ ታቦት ሳሌብሬት ማድረግ ይቻላል በቤተክርስቲያናችሁ? እስከዛ ድረስ አይቻልም። ታቦት የግድ መኖር አለበት። ኦኬ መኖር አለበት። እሺ መጽሐፍ ቅዱሳዊ ማስረጃ አለ ለሱ? አዎ ምንድነው መሰለህ፣ አሁን ለምሳሌ ችግሩ ምን መሰለህ፣ አሁን ይኸውልህ እያንዳንዱ ወይ ዲስከሽኑ መሰለህ፣ ይኸውልህ እያንዳንዱ የምትፈልገውን ነገር አንተ ወይ አዋት በላ ፊዚ ወይ አዋት በል። አዎ ካላልከኝ እኔ ማስረጃ አልጠይቅም። አዎ ካልክ ግን ማስረጃ ተረጋጋ። እኔ እኮ ረጋ ብዬ ነው እያወራሁ። ኢቭን አሁን ለምሳሌ ጉንፋን ቢይዘኝና ባስልም ለጉንፋን ለምታስለው መጽሐፍ ቅዱሳዊ ጥቅስ አለ ልትለኝ ነው። በጣም ይገርም። አዎ አልልማ። አዎ የምጠይቀው ነገር በሙሉ አንድ ነገር የምጠይቀው ነገር በሙሉ ሐሳቡ አለ ወይ ምናምን በሐሳብ ደረጃ ካልተነጋገርን ቀጥታ ትእዛዝ አለ ወይ መጽሐፍ ቅዱስ ላይ የምትል ከሆነ አስኬደንም። ለምን እንዳልኩ ቅድም በሐሳብ ደረጃ አስጠኝ። ይኸው ችግር የለም። በሐሳብ ደረጃ አሁን በሐሳብ ደረጃ የአዲስ ኪዳን አማኞች ታቦት ይዘው የጥምቀት በዓልን እንዲያከብሩ የታዘዘበት ትእዛዝ ሳይሆን ሐሳብ ካለ አሳየኝ። ችግር የለም እቀበልሃለሁ። በጣም ጥሩ። አሁን ሐሳቡ ምንድነው? ታቦት ይዞ የሚሄዱ ሐሳብ የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱ ነው። ለምን አሁን ታቦቱን በምንመስለው ምንድነው የጌታችን ምሳሌ ብለን ነው የምናስበው። ልክ የጌታ ምሳሌ ማስረጃ የምን ማስረጃ ነው ሰጠ? ታቦት የጌታ ምሳሌ መሆኑን ማስረጃ አንተ ጌታ በእንጨት እንደሚመሰል ማስረጃ አንተ ብራት። አዎ የምታወራውን ነገር በማስረጃ ብራት።
እሺ ኦኬ ምንድን ያስቃል። እኔም በጣም እኛም በጣም ነው የሳቅነው። በጣም ወደ ማስረጃው ያ አይ ምን መሰለህ ፈኒ ነው፣ በጣም ፈኒ ነው። ምክንያቱም ስለምሳሌ እየነገርኩህ እንመስለዋለን ብለን ወደ ማስረጃው ማስረጃ ትላለህ እንዴ? በእንደዚህ እንትና በእንደዚህ ይመሰላል የሚል መጽሐፍ ቅዱስ ላይ አለ እንዴ? እነዛ የሚል የለም በላ ብራዘር፣ የለም በል። ኧረ በእናትህ እንዴ ሼም አይዘህ የለም በል። ሼም እንደማይዘህ ለምልኝ። እስኪ አሁን አንተ ቤተክርስቲያን ውስጥ ያለው የጊታር የምናምን መዝሙር አለ መጽሐፍ ቅዱስ ላይ? እስኪ በጊታር ዘምሩ የሚል አንድ ሐዋርያ ታመጣለህ? ርዕሳት ቀይር። ና አይደለም እንደዚህ የሆነ ፋላሲያት ርዕሳት ቀይር፣ እንደዚህ አምጣ እያልክ ርዕሳት ቀይር። የጠየቁ ብራዘር እያንዳንዷ ሴኒየር ፓስተር የሚባላል ለምን መደረብ አንድ ቆይ ሴኒየር ፓስተር የሚባል ሹመት ለምን መደረብ ፈለክ ወዳጄ? ለምሳሌ የምታደርገው ነገር በሙሉ የለም መጽሐፍ ኦኬ የለም በላ። አንተ እንዳለ ሰው ለሚሰማ ሰው የለም በልና ከዛ ቀጥል። እኛ የስርዓት ቤተክርስቲያን ያለችን ቤተክርስቲያናችን ስርዓት ያላት ቤተክርስቲያን ነች። ኦኬ ስለዚህ የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ማስረጃ የለህም። የቤተክርስቲያን ስርዓት እኮ መጽሐፍ ቅዱሳዊ ነው። ሁሉም በስርዓት ኦኬ መጽሐፍ ጥሩ መጽሐፍ ቅዱሳዊ ይሄ ስርዓት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱስ ውስጥ ሁሉንም ነገር በስርዓት እንድናደርግ አንዴ ቆይ ብራዘር ሁሉም ነገር በስርዓት በአግባብ እንድናደርግ እኮ መጽሐፍ ቅዱስ ትእዛዝ እኮ ይሄ እኮ የሐዋርያት የጳውሎስ ትእዛዝ እኮ እሱን ነው። አሁን አየህ የሐዋርያው ቤተክርስቲያን እያንዳንዱ ነገር በስርዓት ብትሄድ እኮ ነውር እኮ አይደለም። መጽሐፍ ቅዱስ ወጣች እኮ አይባልም። ነውር አለመሆኑን ኦኬ ነውር አለመሆኑን እሺ ወንድምነት ቪዲዮ አለ ምናልባት ይሄ በጣም የሚያወራው ስርዓት ምናምን ወግ የሚላል ምናልባት ከመካከላችን ካላችሁ መስዬ አሁን የጥምቀት በዓል ላይ የነበረውን ስርዓትና ወግ ኦርቶዶክሳውያን ሲያከብሩበት የነበረውን ስርዓትና ወግ ማየት ስለፈለገ ይመስለኛል። ምናልባት ጎንደር ላይ ሲከበር የነበረውን ሌሎች እዚህ ሲከበር የነበረበት ማስረጃ የሚከፍትልን ሰው ይኖራል። አንድ በጣም ስርዓት እያለ ስለሆነ ማለት ነው እግዚአብሔርን የሚያከብር ስርዓት ከሆነ እስቲ እንየውና መሲሄ ወይ አንዳችሁ ምን እንክፈትል ወንድምነት የጥምቀት በዓል በጣም ስርዓት የእግዚአብሔርን የሚያስከብር ነው እያለን ያለው እና ጎንደር ላይ የተከበረውን ስርዓት ነው ብናየው እግዚአብሔር በዚህ ነገር ላይ እንደከበረ ሊያሳየን ስለፈለገ ማለት ነው። ኦኬ እና ምናልባት ቪዲዮዎች ካሉ የጥምቀት ወይ እዚህ ላይ ምን አለ መሰለህ አንድ ነገር እንድል ደግሞ እድል ይሰጠኝ ነው የሚለው ቆይ ትላለህ ኦኬ እንዴ ጠብቁኝ። እሺ ሌላውን ደግሞ እንቀጥልለት ትንሽ እንግዲህ ለጥምቀት በዓል ታቦታቶቹ ቆመው ጭፈራውን እየሾፉት ነው። የሴት ይሁን የወንድ ጾታ አለየንም፣ ግን የታቦቱም ማለት ነው የታቦቷ ሴቷ ትሁን ወንዱ ይሁን አይታወቅም፣ ግን ያው ታቦታቱ ባሉበት ካህናቱ ባሉበት የሚባል ማለት ነው። ስዕሉም እየሾፈ ነው፣ ታቦቱም እየሾፈ ነው፣ ወጣቱም እየተንቀጠቀጠ ነው። የኑሮ ውድነት ብቻ ሳይሆን የሚያንቀጠቅጠው እንግዲህ የተሰራላቸው ስርዓት ይሄ ነው ማለት ነው ለጥምቀት እና ወንድምነት ቀጥል። ያነሰ ካለ ጨምራለሁ፣ እያየን ጠባያችሁን እያየው ጨምራለሁ። ቀጥሉ። እዚህ ጥቅስ አለ
ወራጅ ቅድም ጥቅስ ጠቅሳልና ለዚህ ጥቅስ ኦኬ አይ ቲንክ እኔ በጣም ረጅም ሚት አድርጌ ሰምቻችኋለሁ። የኔ ኤክስፕሌን የማድረግ ግዴታ ደግሞ አለብኝና እኔ እድል መስጠቱኝ ሳታቋርጡኝ ደግሞ እኔ ኤክስፕሌን እድል ልንሰጥ ነው። ግን እባክህን አሁን ላያቸው አከባበሮች ጥቅስ እንፈልጋለን። እባክህን በሰዓት አውርተሃልና እኛንም ደግሞ እድል ስጠን ፕሊዝ። አላወራሁም፣ ማስረጃ ነው ያቀረብኩልህ። ማስረጃ ቀረበ። ግን አሁን ላሳየን ዳኒ እባክህን ያለውንም አሁን የሚካሄደውን ኧረ እኔ ስሜት አልሆንኩም። ኧረ እኔ አውራና ከዛ ልሰጥህ ነው። ማስረጃ ነው ያቀረብኩልህ። ኦኬ ወዳጅ ልክ ስትጨርስ አብረህ ጥቅስ እንፈልጋለን። ኦኬ ማስረጃን ከጥቅስ ጋራ ማለት ነው። አሁን ላያቸው ለነኚህ እንትኖች እግዚአብሔርን የሚያከብሩ ስለመሆናቸው ጭፈራዎቹ ምናምን ማስረጃ ሰጣለ ማለት ነው። በጣም ጥሩ እሺ፣ በጣም ጥሩ እሺ። ያው አንተ አሁን የምትፈልገውን ነገር የታወቀ ነው ምን እየፈለክ እንደሆነና ማንም ህዝቡ ደግሞ ይረዳዋል ሁሉን ነገር ማለት ነው። ምንድነው ዋናው ቁም ነገሩ? የቤተክርስቲያን አንድ የሚል ታርግ በራታ ድምጽ እየገባ ነው። አረ ድምጽ እየገባ ነው። አንድ የሚል ታርግ ፕሊዝ ዳኒ አንድ የሚል ታርገው አለ ሚውት አርገናል። እኔ አርጌያለሁ። ሌላ ሚውት አለ። አረ ማን ድምጽ አለ? የሌላ ሰው የማን ነው? ኦኬ የራሄል ነው። ራሄል ድምጽ አለ። የራሄል ነው። ቆይ ራሄል አለሽ? ኦኬ ራሄል የለችም። ራሄል አሰብልሽ ነው። ኦኬ እሺ አሁን አድርገዋለች። እሺ ያ አሁን ቀጥል። ኦኬ ቴንክ ዩ። አሁን ምን አለ አንድ ነገር ምን አለ የቤተ ክርስቲያን ትምህርት የሚባል አለ። በእግዚአብሔር ቃል መሰረት ያደረገ ትምህርቶች አሉ። የቤተ ክርስቲያን ስርዓቶች አሉ። የእግዚአብሔርን ቃል መሰረት ያደረጉ ስርዓቶች አሉ። ከዚህ ውጭ የሚሄዱ ግለሰባዊ ሰዎች አሉ ወይ? አሉ። እያንዳንዱ ኢንዲቪጁዋሊ እየመጣን አንድ ሰው እንደዚህ ያደረገ ይሄ እኮ እንደዚህ ያደረገ ብሎ የኦርቶዶክስን ወክሎ ሃይማኖቷ የማታስተምረውን ነገር ቢያደርግ ተጠያቂው ግለሰቡ ነው እንጂ ሃይማኖቷ አትሆንም። እኛ እዚህ ጋር መምጣት ያለበት በእምነት ደረጃ አደባባይ ወጥቶ ወይ በቤተ ክርስቲያን በመዋቅር ደረጃ የወጣ ትምህርቶች እንደዚህ ጨፍሩ፣ እንደዚህ ብሉ፣ በጥምቀት ሰዓት እንደዚህ ቢራ ጠጡ፣ እንደዚህ አድርጉ፣ ስከሩ የምትል ቤተክርስቲያን ካለች ተጠያቂ ልትሆን ትችላለች። ከዛ አልፎ ተርፎ ግን ቤተክርስቲያን መንፈሳዊ ተግባሯን እያከናወነች ያለውን ነገር እውነተኛ ትምህርቷን ዝማሬዋን ሳታሳዩ ማለት ነው። እዚህ ጋር አንዳንድ ግለሰቦች ከእውቀት ማነስም ይሁን ካለማወቅም ይሁን ከድፍረትም ሊሆን ይችላል በሚያደርጉት ነገር ቤተክርስቲያን መውቀስ አይገባም፣ ሊሆንም አይችልም ጭራሽ ማለት ነው። ይሄ የቤተክርስቲያን ስዕል ነው ማለትም አይቻልም። የሚደረጉት ነገሮች ግን አሁን ያየናቸው ሙሉ በሙሉ እንኳን ሁሉም ቪዲዮዎች ትክክል ባይሆኑም ምክንያቱም አንዳንዱ አለ ለምሳሌ ቤተክርስቲያን ውስጥ አዚፍ ላይ ቤተክርስቲያን አደባባይ ላይ ዘፈን ተከፍቶ እንደሚጨፈር ያለ የሚደረገው ነገር እሱ የሌላ ቅንብር እንደሆነ የታወቀ ነገር ነው። ግን ምንድነው ሜዳ ላይ ግን የሚደረጉ ዘፈኖች አሉ። ኦፍኮርስ አንዳንድ የሚደረጉ አርሞኒካ ብቻ አይደለም፣ አርሞኒካም ወጣ ያሉ ሌላ ዘፈኖች ብቻ ሳይሆን ብዙ የኃጢአት ነገሮችም አሉ። ይሄ ምንም ጥርጥር የለው ይደረጋሉ። እዛ ጥምቀቱ በዓሉ በመንፈሳዊ ስርዓቱ በሚካሄድበት ሰዓት መንፈሳዊ ስርዓቱን ጠብቆ መሄድ የሚገባውን ነገር ጥሶ አላስፈላጊ ዓለማዊ እንኳን የሚያደርጉትን ነገሮች ይደረጋሉ ወይ? ይደረጋሉ። ኦፍኮርስ በግለሰብ ደረጃ ብዙ ነገሮች። ይሄ ደግሞ ይሄ እግዚአብሔር ቃልም አይደግፈውም። ስጋዊ የሆነ ነገር ላይ መጽሐፍ ቅዱስ ለምሳሌ በመንፈስ ብንኖር በመንፈስ ደግሞ እንመላለስ የሚል አለ በገላትያ 5:25 ላይ እና በመንፈስ እንድንመላለስ የሚነግረንን ቃል ስትተን የስጋዊ የሆነ ጠባዮች የስጋዊ የሆነ እንደ ዝሙት፣ እንደ ርኩሰት፣ እንደ መዳራት፣ እንደ ስካር አይነት ማለት ነው የስጋ ስራ የሆነ ነገሮችን እዛ መንፈሳዊ ነገር ላይ ብናደርግ የሚጠየቀው ማን ነው? ግለሰቡ ነው። ምክንያቱም ቤተክርስቲያኗ የስጋን ስራ ይህን መዳራቱን፣ እርኩሰቱን፣ ዝሙቱን፣ መጠጡን፣ ስካሩን አድርጉ ብላ አላስተማረችም። እሷ ያስተማረችው ጌታ ኢየሱስ ክርስቶስ በታቦቱ ሰዓት ሲሄድ ወረቡ ካህናቶቹ የሚሉት ወደ ከገሊላ ወደ ዮርዳኖስ እንዴት ብሎ ጌታ ኢየሱስ ክርስቶስ እንደወረደ ለምሳሌ ካንዱ ለምሳሌ የሚዘመረው ሀዲጎ ተስአ ወተሰዓተ ነገደ ቆመ ማዕከለ ባህር ገባ ወወፃ በሰላም
እያለ 99 መላእክትን ነገር ትቶ በባህር መካከል ቆመ እያለ ስለ ጌታ ነው የሚዘምረው። ቤተክርስቲያኗ እንደዛ ነው የምትዘምረው። እና ህዝብ አንዳንድ እነዛ የተሳሳቱ ኢንዲቪጁዋሎች የሚሳሳቱትን ግን እናወግዛለን። አሁን ለምሳሌ አልቀበለውም። በጥምቀት በዓል ስም በየሜዳው የሚደረጉ የስጋ ስራዎችን አንቀበለውም። ቤተክርስቲያኗም አይደሉም እነዚህ። ስለዚህ ቤተክርስቲያኗ ስለማይወክሉ በጥምቀት ሰዓት እኮ እንደዚህ ይደረጋልና የታለ እግዚአብሔር የከበረው ካልክ እንዴ ታዲያ ለምንድን ነው ትክክለኛውን 24 ሰዓት ሙሉ በቤተክርስቲያኗ መዝሙራትና ትምህርትና ማህሌት የሚደረገውን ማታመጣለን? እንደዛ ከሆነማ እሱ ማምጣት አለብህ እንጂ የ1 ደቂቃ የ5 ደቂቃ የተቆረጠ ስዕል ከሜዳ ላይ ቀርጸህ አምጥተህ እንደዛ ብታረገኝ ስህተት ነው ወይ ብለህ ካልከኝ አዎ ስህተት ነው እልሃለሁ። መደረግ የለበትም። እሱ ብቻ ሳይሆን እግዚአብሔርን የማይከብርበት ስራ ነው። እንደዚህ አይነት ስራ እግዚአብሔር የማይከብርበት ስራ ስለሆነ ተቀባይነት የለውም። ምንድነው ጄኔራል ልጠቅልለውና ሐሳቤ ምንድነው የቤተክርስቲያኗ ትምህርት በፊት ከመጠቅለል በፊት ምንድነው ያለን ወዳጃችን ግለሰብ ነው እያለ ሲያወራ ነበርና ቪዲዮን እንዳላየው ተስፋ አደርጋለሁ። ወይ ደግሞ መሬት ላይ ያለችን ኦርቶዶክስ ስለረሳት ይመስለኛል። ግለሰብ ነው ያየነው፣ አንድ ሁለት ሰው ነው ወዳጆች፣ አላየውም። ስለዚህ ቪዲዮን እንደግመዋለን፣ በተሻለ መልኩ ደግሞ እናሳያለን። የግለሰብ ጉዳይ እንዳልሆነ እንድታየው ማለት ነው። ኦኬ እያወራህ ያለኸው ግለሰብ ነው እያልክ እየጠቆምክን ያለኸውና ግለሰብ እንዳልሆነ እናሳይ። ኦኬ ያው ከኮንክሉዥን ስታረግ ግለሰብ አለመሆኑን አይተህ ይሄ ልምምድ ደግሞ ኃጢአት፣ በደል እግዚአብሔር የማይከብርበት እንደሆነ ነግረህን ትጨርሰዋለህ። ኦኬ ያየነው ግለሰብ እንዳልሆነ ማየት ስላለብህ ነው። ማለት ታቦቱ ፊት እየተደረገ ግለሰብ ነው አትለንም። ቤተክርስቲያን አጥር ግቢ ውስጥ እየተደረገ ወይ ደግሞ ጥምቀት በዓል የሚከበርበት የቤተክርስቲያን አገልጋዮች ባሉበት ቦታ ላይ እየተደረገ ግለሰብ ነው አትለንም። አፍተር ኦል ቤተክርስቲያን እኮ የግለሰቦች ስብስብ ናት አይደል? ስለዚህ ይህንን ሀሳብ ወይ መሞገት ይኖርብሃል ወይ ደግሞ ቤተክርስቲያኗ ሲደረግ ማውገዝ በሚገባ ልክ ህዝቡን እያወገዘች አይደለም እያስተማረች አይደለም ትለንና አስተካክለው እናልፋለን እንጂ ግለሰብ ቤተክርስቲያኗ እንደማታውቅ ግለሰቦቹ ብቻቸው እንደሚፈጽሙ ነገር አድርገህ ማውራት ተገቢ አይመስለኝም። ምናልባት ወንድምነት ላስቸግር አንዴ ድገምለት። ግለሰብ አንድ ሁለት ሰው እያደረገ ያለ ነገር መስሎታል እና አላወቀም። አገልጋዮቹ ካህናቶቹ ጭምር አብረው እየጨሩ ምናምን ያለው ጉዳይ አላወቀም እና አንዴ ላስቸግር ወንድምነት። እሺ ካህኑ እንግዲህ ከሰንበት ተማሪዎች ጋር ሆኖ ነው የሚያደርገው። ኦኬ እነዚህ የንስሐ ልጆቻቸው የሚሆኑ ናቸው። ታቦት ተሸካሚው ነው፣ ቡራኬ የሚሰጠው ነው፣ ጠላ የሚጠጣው፣ ዳቦ የሚቆርሰው ሰውዬ ማለት ነው። ሁሉን ነገር በእጁ የሚደረገው ሰውዬ ነው እየመራ ያለው። ሳምነው ከተማ ዘለቀ ብሎ የሚለው ማለት ነው። ስሙት። ይህንን ካየን ሌላ